የኤንትራንስ ፈተና እየደረሰ ነው። የ4 ዓመቱን የባዮሎጂ ትምህርት በትንሽ ቀናት በደንብ አድርገን እንከልስ። መምህር ሚካኤል ባዮሎጂን አሳምሮ ለመከለስ ተዘጋጅቷል። በእያንዳንዱ ግሬድ ሌቭል ያሉትን ዩኒቶችንና ካለፉት ጥቂት ዓመታት የተውጣጡ ጥያቄዎችን ያቀርብላችኋል። አንድን ግሬድ በአንድ ቪዲዮ እየከለስን በቀላሉ ለፈተናው ዝግጁ እንሁን። ያለፉት ዓመታትን ሙሉ ፈተናዎችንም አንድ ላይ እንሰራለን። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? መምህር ሚካኤል ነኝ። በድጋሚ አሁን ይዘንላችሁ የመጣ ነው ከ2014 እስከ 2016 ካለው የኢንትራንስ ኤግዛም ላይ ያሉ የ10ኛ ክፍል ጥያቄዎችን መርጠን በአብዛኛው የኢንትራንስ ኤግዛም ላይ የሚመጡትን ጥያቄዎች ነው በዚህ ቪዲዮ ላይ ለመስራት የሞከርነው። ጥያቄዎቹን በጣም ቀላል በሆነ መንገድ በተብራራ መንገድ ለእናንተ እንደ መዘጋጃና እንደ መከለሻ በሚሆን መልኩ የተሰሩ ስለሆኑ አሁን ለመጪው ፈተናችሁ በደንብ ያግዛችኋል ብዬ አስባለሁ። ወደ ቪዲዮ እንሂድ። ወደ መጀመሪያው ጥያቄ ስናልፍ ምን ይላል? ዋይ አር ቫክሲንስ ኢምፖርታንት ቢኮዝ ዘይ ሄልፕ ቱ። ጥያቄው እያለ ያለ ምንድን ነው? ለምን ነው ቫክሲኖች የሚያስፈልጉት ነው የሚለው። ምርጫዎችን ያስቀምጣል። እሺ ከሲና ዲን ስናይ ሂል ውንድስ ይላል። ቫክሲን ውንድን ሂል አያደርግም። ያ አይደለም ምንድን ነው ጥቅሙ። ስለዚህ ሲና ዲ ኮምፕሊትሊ አይሆኑም። ወደ ቢ ስንሄድ ኢት ፕሪቬንትስ ፋንክሽናል ዲዚዝ ይላል። ቫክሲን ፕሪቬንት የሚያደርገው ኢንፌክሽናል ዲዚዞችን ነው እንጂ ፋንክሽናል ዲዚዞችን አይደለም። ፋንክሽናል ዲዚዝ ማለት እንዴት ያሉ ናቸው? እንደ ሃይፐርቴንሽን እና እንደ ዲያቤቲስ ያሉ ዲዚዞች ናቸው። እንደ ሃይፐር ቴንሽን ኤንድ ዳያቤቲስ ያሉ እነዚህ ምን ይባላሉ? ዛር ፋንክሽናል ዲዚዞች። ፋንክሽናል ዲዚዝ እነዚህን አይደለም የሚከላከለው ኢሚዩን ሲስተም ቫክሲን ፕሪቬንት የሚያደርገው ምን አይነት ዲዚዞችን ነው? ኢንፌክሽስ ዲዚዞች እንደ ፖሊዮ ያሉትን ዲዚዞች ነው ማለት ነው። ኢንፌክሽስ ዲዚዝ ማለት በሆነ አይነት ማይክሮ ኦርጋኒዝም የሚመጣ ማለት ነው። ቢ መልሳችን ሊሆን አይችልም። ወደ ኤ ስንሄድ ኢት ትሪገርስ ኢሚዩን ሲስተም ዊች ኢዝ ኮምፕሊትሊ ራይት። ስለዚህ መልሳችን ኤ ይሆናል ማለት ነው። ቫክሲኖች የሚሰራው እንዴት ነው? ኢሚዩን ሲስተማችን ኢንፌክሽኖችን ኦር ዲዚዞችን ፕሪቬንት እንዲያደርግ ትሪገር ያደርገዋል ኦር ያነሳሳዋል። ዛትስ ዘ ፐርፐዝ ኦፍ ቫክሲን። ስለዚህ መልሳችን ኤ ይሆናል ማለት ነው። ኦኬ ቀጣዩ ጥያቄ ስለ አይ ከሚያወራ ዩኒት ነው የመጣው። እስቲ ጥያቄውን እናንብብ። ዲዩሪንግ ኢሜጅ ፎርሜሽን ላይት ኢዝ ሪፍራክትድ ትዋይስ ቢፎር ኢት ኢዝ ፎከስድ ኦን ዘ ሬቲና ዚስ ፌኖሜና ሃፕንስ አት ደ ይላል። አይ ላይ ኢሜጅ ፎርሜሽን ያው ሬቲና ላይ እንደሆነ ታውቃላችሁ። ኢሜጅ ፎርም የሚሆነው ማለትም የምናየው ነገር ፎርም የሚደረገው ማለት ነው። አንድ ወንበርን እያያችሁ ከሆነ ለምሳሌ ወንበር መሆኑ የሚታወቀው ላይቱ ምንድን ነው ሪፍራክት ሆኖ ሬቲና ጋር ሲደርስ ነው። ከዛ በፊት ግን ሁለቴ ሪፍራክትድ ይሆናል ወይም ይንጸባረቃል። ይሄኛው ሪፍራክሽኑ ምን ላይ ነው ሀፕን የሚያደርገው ነው የሚለው ዚስ ቱ ሪፍራክሽኖች ማለት ነው። ወደ ምርጫዎቹ ስንሄድ ኤ አኳየስ ሂውመር ኤንድ ሌንስ ይላል። ኢት ኢዝ ኢንኮሬክት። ምክንያቱም አኳየስ ሂውመር አይ ፕሬዠርን ነው እንጂ ሜንቴን የሚያደርገው ለሪፍራክሽን ያን ያህል አስተዋጽኦ የለውም። ስለዚህ መልስ ሊሆን አይችልም። በአኳየስ ሂውመር ምክንያት ነው እዚህ ጋር መልስ የማይሆነው። ወደ ቢ ስንሄድ ደግሞ ቢ ምን ይላል? አይሪስ ኤንድ ሌንስ ይላል። እዚህ ጋር የአይሪስ ሮል የፒፕል ሳይዝን ኮንትሮል ማድረግ ማለትም ዳያሌት እና ዲክሪዝ እንዲያደርግ ማድረግ ነው እንጂ ናት ሪፍራክሽን አይደለም። ስለዚህ አይሪስ እዚህ ጋር መሆን አይችልም። ወደ ሲ ስንሄድ ኢት ሴይስ ሌንስ ኤንድ ቪትረስ ሂውመር ይላል። እዚህ ጋር ማገኝ ቪትረስ ሂውመር የምንለው ፓርት ዋናው ጥቅሙ ምንድነው? የአይን ሼፕ ሜንቴይን ማድረግ ነው እንጂ ሪፍራክሽን ላይ ኢንቮልቭ አያደርግም። ስለዚህ የቀረ ምርጫ ምንድነው? ዲ ነው። ዲ ምንድነው እያለ ያለው? ኮርኒያ ኤንድ ሌንስ ይላል። ኦፍ ኮርስ ዘ አንሰር ኢዝ ዲ። ምክንያቱም ላይት መጀመሪያ ሪፍራክት የሚሆነው ኮርኒያ ላይ ነው። ከዛ በኋላ ቤንድ ከሆነ በኋላ ከታጠፈ በኋላ
ሁለተኛው ሪፍራክሽን ኦከር የሚያደርገው ምን ላይ ነው? ሌንስ ላይ ነው ማለት ነው። ከዛ ሌንስ ደግሞ ምን ያደርገዋል? ልክ ለሬቲና በሚስማማ መልኩ ፎከስ ያደርገዋል ማለት ነው። ከዛ ሬቲና ጋር ሄድና ኢሜጅ ፎርም ይሆናል። ስለዚህ መልሳችን የሚሆነው ዲ ነው ማለት ነው ለዚህ ጥያቄ። እሺ ወደ ሶስተኛው ጥያቄ ስንሄድ ሾርት ሳይትድነስ ኢዝ ኮሬክትድ ባይ ኮንኬቭ ሌንስ ቢኮዝ ዘ ፕሮብለም አራይዝ ዲው ቱ ይላል። ሶ የተለያዩ አይነት የአይ ፕሮብለሞች አሉ። ከነዛው ሾርት ሳይትድነስ አንደኛው ነው። የሚስተካከለው በኮንኬቭ ሌንስ ነው ይላል። ምክንያቱ ምንድን ነው የሚለው። እስቲ ምርጫዎቹን እኔ ወደ ምርጫዎቹ ከመሄዳችን በፊት ግን ሾርት ሳይትድነስ የምንለው ምን ሲሆን ነው? ከሩቅ ያሉ ኢሜጆችን ማየት ሳንችል ስንቀር፣ ነገር ግን ከቅርብ ብቻ ማየት ስንችል ያ ሰው ሾርት ሳይትድ ነው ይባላል ማለት ነው። ኦር ደግሞ በሌላ ቋንቋ ማዮፒያም ይባላል። እስቲ ወደ ምርጫዎቹ ስናልፍ ኤ ምን ይላል? ዊክ አይ ሌንስ ዛት ኮንቨርጅስ ላይት ስላይትሊ ይላል። ይሄ ስህተት ነው። ምክንያቱም ዊክ አይ ሌንስ ኮዝ የሚያደርገው ሎንግ ሳይትድነስን ነው እንጂ ናት ሾርት ሳይትድነስ። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይስ ፓወርፉል አይ ሌንስ ዛት ዳይቨርጅስ ላይት ይላል። እዚህ ጋር ስህተቱ ዳይቨርጅ የሚለው ላይ ነው። ኢትስ ናት ዳይቨርጅ ኢትስ ኮንቨርጂንግ ነው። ላይት ኮንቨርጅ ነው የሚያደርገው። ስለዚህ ይሄም መልስ መሆን አይችልም ማለት ነው። ወደ ሲ ስናልፍ ደግሞ it says the weak eye lens that diverges light too soon ይላል። እዚህ ጋርም በማዮፒያ ጊዜ ወይም በሾርት ሳይትድነስ ጊዜ the lens does not diverge ላይትን ዳይቨርጅ አያደርግም። ችግሩ ምንድን ነው? ኮንቨርጀንስ ኦቨር ኮንቨርጀንስ ነው። ማለትም በጣም ላይትን ወደ ውስጥ ቤንድ ማድረግ ማለት ነው። በዛ ምክንያት ይሄ መልስ ሊሆን አይችልም። ወደ ዲ ስንሄድ ዲ ላይ ምንድን ነው የሚለው? ስትሮንግ አይ ሌንስ ዛት ኮንቨርጅስ ላይት ቱ ሱን። አይ ሌንሱ ኢትስ በጣም ስትሮንግ ኤንድ ደግሞ ኢት ኮንቨርጅስ ላይት ዚስ ምንድን ነው ትክክለኛ ነው። በዛ ምክንያት ነው ኮንኬቭ ሌንስን ሾርት ሳይትድ የሆኑ ሰዎች የሚጠቀሙት ማለት ነው። ዲ ኢዝ አወር አንሰር። ኦኬ ቀጣዩ ጥያቄያችን ስለ ኢንዶክራይን ግላንድ ስለ ሆርሞንስ ነው የሚያወራው። እስቲ ጥያቄውን እናንብብ። ኤ ፔሸንት ኤግዚቢትድ ሲምፕተምስ ኦፍ ዌይት ሎስ ስዌቲንግ ኤንድ ኢሪታቢሊቲ ዘ ዶክተር ሰስፔክትድ አን ኢንዶክራይን ማልፋንክሽን ሪሌትድ ቱ ዘ ይላል። አንድ ታማሚ ያለ እነዚህ ሲምፕተሞች ያሳየ፣ ዌይት ሎዝ ማድረግ፣ በጣም ማላብ፣ እንዲሁም ደግሞ ኢዝሊ መናደድ። ዘን ሐኪሙ ምን ሰስፔክት አደረገ ወይ ገመተ? ከኢንዶክራይን ግላንድ ጋር የሚገናኝ ዲዚዝ ሊሆን ይችላል ብሎ እንትናለን እና ከየትኛው የኢንዶክራይን ፓርት ጋር ነው ይሄ የሚያያዘው ነው። እዚህ ጋር ፓንክሪያስ፣ አድሬናሊን ግላንድ፣ ታይሮይድ ግላንድ እና ጎናድ ይላል። እስቲ እያንዳንዱ ምርጫ እኔ ኤ ፓንክሪያስ ዲስፋንክሽን ነው። ፓንክሪያሱ ዲስፋንክሽን ከዛ ጋር የተያዘ ነው የሚለው ነው የሚለው ከፓንክሪያስ ጋር የሚያያዝ ዲዚዝ ዩዥዋሊ ኦር ደግሞ ኮንዲሽን ምንድን ነው? ከብለድ ሹገር ሜንቴናንስ ጋር ነው ወይ ደግሞ ከተርስት ዩሪኔሽን ጋር ነው የሚሆነው። ስለዚህ ምክንያቱም ብለድ ሹገር ሜንቴናንስ ላይ ፓንክሪያስ የራሱ የሆነ ሮል ስላለው ማለት ነው። ይሄ ፓንክሪያስ ሊሆን አይችልም። ወደ ቢ ስንሄድ አድሬናሊን ግላንድ ይላል። አድሬናሊን ግላንድ ጋር ሲያያዝ ደግሞ የአድሬናሊን ግላንድ ማልፋንክሽን ካለ ዌይት ሎስ ሳይሆን ዌይት ጌይን ነው ኦከር የሚያደርገው። እንዲሁም ደግሞ ፋቲግ እና ሎ ብለድ ፕሬሸር እነዚህ ናቸው ከአድሬናሊን ግላንድ ማልፋንክሽን ጋር የሚታዩ ሲምፕተሞች። ስለዚህ ይህም ሊሆን አይችልም። ወደ ሲ ስንሄድ ታይሮይድ ግላንድ ይላል። ኢን ዲስ ኬስ የታይሮይድ ግላንድ ማልፋንክሽን ሲኖር there is this condition called hyperthyroidism ይሄ ኮንዲሽን ኢትስ ኦቨርአክቲቭ የሆነ ታይሮይድ ነው። ይሄ ዩዛሊ ጎይተር ምናምን የሚይዛቸው ሰዎች አንገታቸው ላይ የሚያብጥ ካያችሁ ኢትስ ሃይፐርታይሮይዲዝም። በዚህ ጊዜ ታዲያ ሲምፕተሙ ምንድን ነው? አንደኛ ኢትስ እዚህ ጋር የጠቀስናቸው ነገሮች ዌይት ሎስ፣ ዌቲንግ እና ኢሪቴቢሊቲ ናቸው። ስለዚህ ይሄ ምንድን ነው? ይሄ ሲምፕተም ሊድ የሚያደርገው ወደ ታይሮይድ ግላንድ ማልፋንክሽን ይሆናል ማለት ነው። ስለዚህ መልሳችን ይኸው ራሱ ይሆናል፣ ሲ ይሆናል ማለት ነው።
ኦኬ ቀጣዩም ጥያቄ ስለ ኢንዶክራይን ግላንድ ነው የሚያወራው። እስቲ ወደ ጥያቄው እንሂድ። ኢት ሴይስ ሴክሬሽን ኦፍ ኢንዶክራይን ግላንድስ ሪኳየር ሪሴፕተርስ ኦን ሴል ሜምብሬንስ ቱ ቢ ፒክድ ባይ ዘር ታርጌትስ ዋይል ኤግዞክራይን ሴክሬሽን ዱ ኖት ዚስ ኢዝ ቢኮዝ ሶ እዚህ ጋር ኢንዶክራይን ግላንዶች ሴክሬት በሚደረጉ ጊዜ ምን ይፈልጋሉ? ሪሴፕተሮችን ይፈልጋሉ። ነገር ግን ኤግዞክራይን ሴክሬሽን ግን ይሄንን አይፈልግም፣ ሪሴፕተር አይፈልግም ፎር ዘ ሆርሞንስ ቱ ጌት ሴክሬትድ። ይሄ ለምንድን ነው ነው የሚለው። ሶ እስቲ ከዲ ስንጀምር ዲ ምን ይላል? ኢት ሴይስ ኢንዶክራይን ግላንድስ ፕሮዲውስ ፕሮቲን ቤዝድ ሆርሞንስ ይላል። ይሄ ሀፍ ትሩ ነው። አንዳንድ ኢንዶክራይን ሆርሞኖች ዛር ፕሮቲን ነገር ግን የተወሰኑት ደግሞ ፕሮቲን አይደሉም። ለምሳሌ እንደ ስቴሮይድ ያሉት ማለት ነው። ስለዚህ ምንድን ነው ሁሉም ፕሮቲን ቤዝድ ሆርሞን ያመርታሉ የሚለው ምክንያት ሊሆን አይችልም። ወደ ሲ ስንሄድ ኢት ሴይስ ዋይል ኤግዞክራይን ግላንድስ አር ኮንትሮልድ ባይ ዘ ነርቨስ ሲስተም ይላል። ኦፍኮርስ የተወሰኑ ኤግዞክራይን ግላንዶች በነርቭ ኮንትሮልድ ናቸው። ነገር ግን ይሄ ከጥያቄው ላይ ካለው ነገር ጋር ምንም የሚያገናኘው ነገር የለም። ለምን ኤግዞክራይን ግላንዶች ሪሴፕተር እንደማያስፈልጋቸው ኤክስፕሌን አያደርግም። ስለዚህ ሲ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢንዶክራይን ግላንድስ አር ዳክትለስ ነው የሚለው። ይሄ ዚስ ኢዝ ዘ አንሰር። ምክንያቱም ልክ እንደ ኢንዶክራይን ግላንዶች እንደ ኤግዞክራይን ግላንዶች ዳክት የላቸውም። ስለዚህ ሪሴፕተሮች ያስፈልጓቸዋል። ምንድን ነው ሆርሞኑን ሴክሬት ለማድረግ ማለት ነው። ሆርሞኑን ሴክሬት ለማድረግ ዋይል ግን ኤግዞክራይን ግላንዶች ግን ዳክት ስላላቸው ዘይ ዶንት ኒድ እነዚህን ሪሴፕተሮች ሲምፕሊ በዳክቶቹ አማካኝነት ወደሚፈልጉት ታርጌት ሴል ያደርሳሉ ማለት ነው። ዛትስ the difference between exocrine and endocrine gland. So this is the reason መልሳችን ምን ይሆናል? ቢ ይሆናል ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ቀጣዩ ጥያቄ which one of the following may not regulated by plant hormones? ስለ ፕላንት ግሮዝ የሚያወራ ፓርት አለ ከግሬድ 10 መጽሐፋችሁ ላይ። እዛ ላይ ስለ ፕላንት የተለያዩ ፕላንት ሆርሞኖችን ይጠቅሳል እና ፕላንት ሆርሞኖች ደግሞ የተለያየ አይነት ፋንክሽን አላቸው። ሶ እዚህ ጋር ምንድነው እያለ ያለው ጥያቄው በፕላንት ሆርሞን ሬጉሌት የማይደረገው የትኛው ነው ከፕላንት ፋንክሽን ውስጥ ወይ ደግሞ ከፕላንት ፕሮሰስ ውስጥ ማለት ነው። ሶ ወደ ምርጫዎቹ ስንሄድ ኢት ሴይስ ከዲን ጀምር እስኪ ዲ ኢት ሴይስ fruit ripening ይላል። fruit ripening it is controlled by plant hormone which is known as what? ኢታይሊን በሚባል ሆርሞን ነው ኮንትሮል የሚደረገው። ወደ ሴል ኢሎንጌሽን ስንሄድ ሴል ኢሎንጌሽንም it is hormone controlled which is the hormone is auxin. It is controlled by auxin hormone. Then when you go to cell division, it's also hormone controlled process which is cytokinins. And the last one is seed dispersal. Seed dispersal, it is dependent on ኤክስተርናል ፋክተሮች በውጫዊ ምክንያቶች ነው ሲድ ዲስፐርሳል ዲፔንድ የሚሆነው። ለምሳሌ እንደምን ባሉ እንደ ዊንድ፣ ዋተር፣ አኒማል ባሉ ነገሮች ላይ ነው እንጂ የሚመሰረተው ናት እዚህ ጋር ባስቀመጥናቸው አይነቶች ፕላንት ሆርሞን። ስለዚህ እነዚህ ሶስቱ መልስ አይሆኑም። መልሳችን የሚሆነው ኤ ይሆናል ማለት ነው። ኦኬ ቀጣዩ ጥያቄ ከዛው ከፕላንት ከሚለው ሴክሽን ላይ ነው የመጣ። ምን ይላል? ቡሺነስ ኦፍ ፕላንት ሪዛልትስ ፍሮም ይላል። ቡሺነስ ማለት ለምሳሌ አንድ ፕላንት ቀጥታ ወደ ላይ ከማደግና ረጅም ከመሆን ፋንታ አጭር ሆኖ ነገር ግን በጣም ብዙ ብራንች የሚኖረው ምን ሲሆን ነው? ያ ነው ቡሺነስ ማለት ያለ ማለት ተፈልጎ ነው። ዛትስ what it means by bushiness. so ይሄ በምንድነው ሀፕን የሚያደርገው ነው ጥያቄው እያለው ያለው። ሶስት እያንዳንዱን ምርጫኔ A, it says cancellation of the positive effect of apical dominance ይላል። ትክክለኛ ነው። ቡሺነስ ኦከር መቼ ያደርጋል? የፕላንቱ አፒካል ዶሚናንስ ማለትም ይሄ ወደ ላይ የሚያድገው ላተራል በድ ኢንሂቢት ሲደረግ ወይም ደግሞ በተደጋጋሚ ጊዜ ሪሙቭ ሲደረግ
ወደ ላይ በማደግ ፋንታ ብራንቾቹ ማደግ ይጀምራሉ ማለት ነው። ሶ መልሳችን የሚሆነው ይሄ ኤ ይሆናል ማለት ነው። ካንስሌሽን ኦፍ አፒካል ዶሚናንስ። ሌሎቹ ምርጫዎች እስኪ አንድ ሁለቱን ሪሙቫል ኦፍ ኢንሂቢተሪ ኢፌክት ኦፍ አኖክሲያ ይላል። አኖክሲያ ማለት እትዝ ምንድን ነው? እትዝ ላክ ኦፍ ኦክሲጅን ነው። እትዝ ላክ ኦፍ ኦክሲጅን። ሶ ላክ ኦፍ ኦክሲጅን ደግሞ አፌክት የሚያደርገው የሩቱን ሜታቦሊዝም ነው እንጂ ብራንቺንግን አይደለም። ስለዚህ መልስ ሊሆን አይችልም ይሄ። ወደ ሲ ስንሄድ ዲክሪዝድ ፕሮዳክሽን ኦፍ ኦክሲን ባይ ሳይድ ሹት ይላል። ሲጀመር ሳይድ ሹቶች ያን ያህል ኦክሲን ፕሮዲውስ አያደርጉም። ስለዚህ ይሄም መልስ ሊሆን አይችልም። ዘ ኦንሊ መልሳችን የሚሆነው ኤ ይሆናል ለዚህ ጥያቄ ማለት ነው። እሺ ወደ ቀጣዩ ጥያቄ ስናልፍ ይሄ ጥያቄ ከመጨረሻው ዩኒት ላይ ነው የመጣው። ምን ይላል? አክሽን ሰች አስ ፕሮቴክሽን ኦፍ ኢንዲቪጁዋል ስፒሺስ፣ ሪዳክሽን ኦፍ ፖሉሽን ኤንድ ሪዳክሽን ኦፍ ዲፎረስቴሽን ካን ኮሌክቲቭሊ ቢ ቴክን አስ ኤ ሜተድ ኦፍ ይላል። እዚህ ጋር የተጠቀሱ ድርጊቶች አሉ። ለምሳሌ ፕሮቴክሽን ኦፍ ኢንዲቪጁዋል ስፒሺሶችን ኢት ማይት ቢ አኒማል ኦር ፕላንት ስፒሺሶችን ፕሮቴክት ማድረግ፣ ሪዳክሽን ኦፍ ፖሉሽንን ሬዲዩስ ማድረግ፣ እንዲሁም ሪዳክሽን ኦፍ ዲፎረስቴሽንን መቀነስ። እነዚህ ሶስቱ አንድ ላይ የምን ሜተድ ሊሆኑ ይችላሉ ነው የሚለው። እስቲ እያንዳንዱ ምርጫ ከዲ እንጀምር። እስቲ ፋይቲንግ ሶይል ኢሮዥን ይላል። ይሄ አይሆንም። ምክንያቱም ለምሳሌ ፕሮቴክሽን ኦፍ ኢንዲቪጁዋል ስፒሺስ፣ ለምሳሌ አኒማሎችን ፕሮቴክት ማድረግ ዳይሬክትሊ ከሶይል ኢሮዥን ጋር የሚያገናኘው ነገር የለም። ስለዚህ ሪዳክሽን ኦፍ ፖሉሽን ሬዲዩስ ማድረግም ከሶይል ኢሮዥን ጋር ዳይሬክት ሪሌሽን የለውም። ስለዚህ እነዚህ የሶስቱ ምንድነው ሲነርጂ ወይም ደግሞ አንድ ላይ ሀፕን ማድረግ ሶይል ኢሮዥን ፋይት ሊያደርግ አይችልም። ስለዚህ መልስ ሊሆን አይችልም። ወደ ሲ ስናልፍ ፋይቲንግ ግሎባል ዋርሚንግ ይላል። እዚህ ጋር የተጠቀሱት ነገሮች ኢንዳይሬክትሊ ግሎባል ዋርሚንግን ፋይት ለማድረግ ቢጠቅሙም ነገር ግን ፕራይመሪ ፎከሳቸው ግሎባል ዋርሚንግን ፋይት ማድረግ አይደለም። ማለትም እዚህ ጋር የተሻለ መልስ ካገኘን ይሄ ሊሆን አይችልም። ሶ እስቲ ይህንን እንደ መጠባበቂያ እንያዘውና ወደ ቢ እንሂድ። ቢ ሴይስ ባዮዳይቨርሲቲ ኮንዘርቬሽን ይላል። ለምን ባዮዳይቨርሲቲ ፕሮቴክቲንግ ኢንዲቪጁዋል ስፒሺስ ሲል ኢትስ ኤግዛክትሊ ቶኪንግ አባውት ዲፍረንት ስፒሺስስ ዊች አር ሜምበር ኦፍ ባዮዳይቨርሲቲ። ስለዚህ ይሄን ያሟላል የመጀመሪያው አክሽን። ወደ ሁለተኛው ስንሄድ ደግሞ ሬዲዩሲንግ ፖሉሽን እና ፕሪቬንቲንግ ዲፎረስቴሽን ከምን ጋር ለኮንትሪቢዩት ያደርጋሉ? ኢኮሲስተሙን ሜንቴን ለማድረግ እና ጄኔቲክ ዳይቨርሲቲን ሜንቴን ለማድረግ እንዲሁም ለማብዛት ያግዛሉ ማለት ነው። ለማብዛት በጣም ያግዛሉ። ስለዚህ ይሄ መልስ ነው ማለትም ቤስት አንሰር። ከዚህኛው የተሻለ ይሄኛው መልስ ስለሆነ እዚህ ጋር መልሳችን ምን ይሆናል ማለት ነው? ቢ ይሆናል ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ኦኬ ቀጣዩም ጥያቄ ከመጨረሻ ዩኒት ላይ ነው የመጣው። ወደ ጥያቄው ስናልፍ ኢት ሴይስ ዊች ዋን ኦፍ ዘ ፎሎዊንግ ፕላንትስ ኢዝ ኖት ኢንደሚክ ቱ ኢትዮጵያ። ኢትዮጵያ ውስጥ ካሉ ፕላንቶች ለኢትዮጵያ ኢንደሚክ ያልሆነ የትኛው ነው የሚለው። ምን ይመስላችኋል? ኢንደሚክ ማለት ግን ምን ማለት ነው? አንድ ፕላንት ኢንደሚክ ነው ሲባል ምን ለማለት ተፈልጎ ይመስላችኋል? ኢንደሚክ ማለት አንድ ነገር አንድ ኦርጋኒዝም ኢንደሚክ ነው ማለት እዛ ኤሪያ ላይ ብቻ ነው የሚገኘው ማለት ነው። ሰው ከነዚህ ፕላንቶች ውስጥ ኢትዮጵያ ውስጥ ብቻ የሚገኘው የቱ ነው ነው የሚለው። ሰው ለምሳሌ ኤ ይላል ማንጎ ኢትስ ናት ኢንደሚክ ኢትዮጵያ ውስጥ ብቻ አይደለም የሚገኘው። ፋውንድ ግሎባሊ የትኛውም ሀገር ላይ አብዛኛው ሀገር ላይ ይገኛል ማንጎ ኢትዮጵያ ውስጥ እንደሚገኘውላ። ስለዚህ ኢንደሚክ ልንለው አንችልም። ሶ ቀጣዩ ኢት ሴይስ ዝግባ ኤንድ ዘን ኢት ሴይስ እንሰት ኢት ሴይስ ኑግ ከሶስቱ ማለት ነው። ሶ ከዚህ ውስጥ ኮምፕሊትሊ ኢንደሚክ የሆነው ኢትስ ኑግ። ነገር ግን ዝግባ ወይም ደግሞ ፖዶካርፐስ ፋላክተስ ኢትስ ኢንደሚክ ቱ ኢትዮጵያ። ነገር ግን የተወሰኑ ሀገሮች ላይም ይገኛል እና ዲቤተብል ነው። ግን መጽሐፋችሁ ላይ እነዚህ ሶስቱን እንደ ኢንደሚክ ያስቀምጣችኋል። ስለዚህ በመጽሐፋችሁ መሰረት ነው መሄድ የሚኖርባችሁ። መልሱ የሚሆነው ለዚህ ማንጎ ነው የሚሆነው ማለት ነው። ማንጎ ኢትስ ናት ኢንደሚክ ቱ ኢትዮጵያ። ስለዚህ መልሳችን ኤ ይሆናል። ቀጣዩም ጥያቄ ከዛው ከዩኒት የመጨረሻ ዩኒት ላይ ነው የመጣው። ዊች ዋን ኦፍ ዘ ፎሎዊንግ ናሽናል ፓርክስ ኢዝ ካራክተራይዝድ ባይ
the presence of wildlife such as elephant, lion, cheetah and giraffe ይላል። ኢትዮጵያ ውስጥ የተለያዩ አይነት ናሽናል ፓርኮች አሉ። እነዛ ውስጥ ደግሞ የራሳቸው የሆነ ዩኒክ የሆኑ አኒማሎች ይኖራቸዋል። ስለዚህ ከተጠቀሱት ናሽናል ፓርኮች በነዚህ በኤሌፋንት፣ በላዮን፣ በቺታ እና ጅራፍ ፕሬዘንስ የሚታወቀው ናሽናል ፓርክ የትኛው ነው የሚለው እስቲ እኔ ምርጫዎቹ ኤ ምን ይላል? ኢትስ ባሌ ናሽናል ማውንቴን ናሽናል ፓርክ፣ አዋሽ ናሽናል ፓርክ፣ ማጎ እና ሲቱ ጆን ማውንቴን ናሽናል ፓርክ ይላል። ከነዚህ ውስጥ በኤሌፋንት፣ ላየን፣ ቺታ እና ጅራፍ በነዚህን በመያዝ የሚታወቀው ባሌ ማውንቴን ናሽናል ፓርክ፣ ባሌ ማውንቴን ናሽናል ፓርክ። እንዲሁም ባሌ ማውንቴን ናሽናል ፓርክ ከዚህ በተጨማሪ ሜይንሊ የሚታወቅበት ነገር ምንድን ነው? ኢታዝ አን ኤሌፋንት ሳንክቹዋሪ ወይም ደግሞ የብዙ ኤሌፋንቶች መገኛ ነው ናሽናል ፓርክ ነው ማለት ነው። ስለዚህ መልሳችን ኤ ይሆናል። ሌሎቹ መልስ ሊሆኑ አይችሉም። ኤ is the answer for this question. ቀጣዩ ጥያቄ ሆሚዮስታሲስ ከሚለው ሴክሽን ላይ ስለ አኒማል ቢሄቪየር ኦር ስለ ቴምፕሬቸር ሬጉሌሽን ነው የሚያወራው። ጥያቄውን ስናነብ which of the following is a behavioral method of temperature regulation in homeotherms ይላል። ጥያቄው እያለ ያለው ከተጠቀሱት ምርጫዎች ውስጥ እዚህ ጋር ካሉት ውስጥ የአኒማሎች በቢሄቪየራል ሜተድ ቴምፕሬቸራቸውን ሬጉሌት የሚያደርጉበት መንገድ የት ሆኖ ነው የሚለው። ሁለት አይነት ቴምፕሬቸር ሬጉሌሽን ሜተድ አለ። የመጀመሪያው ምንድን ነው? እዚህ ጋር እንዳለው ኢትስ ቢሄቪየራል ሜተድ። ሁለተኛው ግን ኢትስ ኮልድ ፊዚዮሎጂካል ሜተድ። ይሄ ሁለተኛው ቴምፕሬቸር ሬጉሌሽን መካኒዝም ነው አኒማል ላይ። ስለዚህ ቢሄቪየራል የሆነው ሜተድ የትኛው ነው የሚለው እያለ ያለው ጥያቄ። እዚህ ጋር ወደ ምርጫዎቹ ስንሄድ ኤ ኢት ሴይስ ፓይሎ ኢሬክሽን። ፓይሎ ኢሬክሽን ማለት ለምሳሌ በጣም ቀዝቃዛ ሀገር ላይ የሚኖሩ እንስሳት ምን ሲያደርጉ ማለት ነው? ፈራቸው ስትሬትን አፕ ሲሆን ማለት ነው። ፈራቸው ስትሬትን አፕ ሲሆን ይሄ ፊዚዮሎጂካል ሪስፖንስ ነው። ምን ለማድረግ? ውስጣቸው ያለው ሙቀት ትራፕ ለማድረግ የሚጠቀሙበት መካኒዝም ነው። ኢትስ ናት ቢሄቪየራል ዚስ ኢዝ ፊዚዮሎጂካል። ይሄ መልስ ሊሆን አይችልም። ዘ ሰከንድ ዋን ኢዝ ቢ ኢት ሴይስ ሊኪንግ። ይሄ ኢትስ ትሩ ኢትስ አ ቢሄቪየራል ሜተድ። ሊኪንግ አዝ ዘ ኔም ኢንዲኬትስ ምንድን ነው? ከምላሳቸው በሚወጣው ሳላይቫ ሂት ከሰውነታቸው ላይ ኢቫፖሬት እንዲያደርግ የሚያደርጉበት መንገድ ነው። ለምሳሌ ውሾች ይሄ ሜተድ ይጠቀማሉ። ኢት ኢዝ አ ቢሄቪየራል ሜተድ። ወደ ሲ ስንሄድ ኢት ሴይስ ቫሶ ዳይሌሽን። ይሄ ቫሶ ዳይሌሽን ደግሞ ብለድ ቬዝላቸውን ዋይድ ማድረግ ወይም ማስፋት ነው በሙቀት ጊዜ። ይሄም ፊዚዮሎጂካል መካኒዝም ነው። ኢትስ ላይክ አውቶማቲካሊ ሀፕን የሚያደርግ ነው። ሺቨሪንግ ደግሞ ኢት ኢዝ አ መስል ኮንትራክሽን ቱ ጀነሬት ሂት ጀነሬት እንዲያደርግ ነው። መስል ኮንትራክት ሲያደርግ ነው ምንድን ነው ሺቨር መንቀጥቀጥ ሀፕን የሚያደርገው። ኢት ኢዝ ኦልሶ ፊዚዮሎጂካል ሜተድ። ስለዚህ አወር ኦንሊ አንሰር ኢዝ ቢ ሂር። ሌሎቹ መልስ ሊሆኑ አይችሉም። ቢ መልሳችን ይሆናል ማለት ነው። ቀጣዩ ጥያቄ what will happen if the water content of the blood is too high ይላል። ይሄኛው ወደ ኪድኒ ፋንክሽን ላይ ስለሚያወራው ሴክሽን ነው ይሄ ጥያቄ። እስቲ እያንዳንዱን ምርጫ እኔ ከዲ እንጀምር። እስቲ ዲ ምን ይላል? the kidney reabsorbs water back into the blood። ጥያቄው ስናይ መጀመሪያ ላይ what will happen if the water content of the blood is too high። ያው አንዱ ከብለድ ኮንተንቶች አንዱ ዋተር መሆኑ ይታወቃል። ያ ዋተር በጣም ቢበዛ ምን ይፈጠራል ነው የሚለው። ዲ the kidney reabsorbs more water back into the blood ይላል። ይሄ it is incorrect። ምክንያቱም ኪድኒው ሞር ዋተር ሳይሆን ሪአብዞርብ የሚያደርገው ትዝ ለስ ዋተር። ምክንያቱም እዚህ ጋር ኤክሰስ ዋተር ስላለ ዋተሩ ሪሙቭ ነው መደረግ ያለበት ከቦዲ። ስለዚህ ሪአብዞርቤሽን ይቀንሳል እንጂ አይጨምርም። ስለዚህ ይሄ መልስ ሊሆን አይችልም ዋተር ኮንተንት በብለድ ውስጥ በሚበዛበት ጊዜ። ወደ ሲ ስንሄድ ኦስሞ ሪሴፕተርስ ስቲሙሌት ዘ ፒቱተሪ ግላንድ ቱ ሪሊዝ ኤዲኤች ወይም አንቲዲዩሬቲክ ሆርሞን። ይሄም ኢት ኢዝ ኢንኮሬክት። ምክንያቱም ኦስሞ ሪሴፕተሮች አንቲዲዩሬቲክ ሆርሞንን ስቲሙሌት የሚያደርጉት ብለዱ በጣም ኮንሰንትሬትድ ሲሆን ወይም ደግሞ ሎ ዋተር በሚሆንበት ጊዜ ሎ ዋተር
በሚኖርበት ጊዜ ነው እንጂ ሃይ ዋተር በሚኖርበት ጊዜ አይደለም። ስለዚህ ኢት ኢዝ ኦፖዚት፣ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ደግሞ ምን ይላል? አንቲዲዩሬቲክ ሆርሞን ኤዲኤች ሴክሬሽን ዲክሪዝስ ይላል። ይሄ በጣም ትክክል የሆነ ስቴትመንት ነው። በዋተር አማውንት ኢን ዘ ብለድ ከፍ በሚልበት ጊዜ ምክንያቱም የአንቲዲዩሬቲክ ሆርሞን ሴክሬሽን ዲክሪዝ አደረገ ማለት ይሄ ወደ ምን ሊድ ያደርጋል? ዋተር ሪአብዞርቤሽን ለስ እንዲሆን ያደርጋል። ወይም ደግሞ ኪድኒ ብዙ ዋተር ሪአብዞርብ አድርጎ ወደ ሰውነት እንዳይመልስ ያደርጋል ማለት ነው። ይሄ ደግሞ ሰውነታችን ውስጥ ያለውን የውሃ ሌቭል ኦር ብለድ ውስጥ ያለውን የውሃ ሌቭል እንዲቀንስ ያደርጋል ማለት ነው። ሶ አንቲዲዩሬቲክ ሆርሞን ሴክሬሽን ዲክሪዝስ ሶ ዛት ዘ ሪአብዞርቤሽን ኦፍ ዋተር ባይ ኪድኒ ዲክሪዝ እንዲያደርግ ማለት ነው። ስለዚህ ይሄ መልሳችን ይሆናል ማለት ነው። መልሳችን ቢ ነው። ዘ ሬስት መልስ ሊሆኑ አይችሉም። ሶ ቢ ኢዝ አወር አንሰር ፎር ዲስ ኩዌሽን። እሺ ቀጣዩ ጥያቄ ወደ መጀመሪያው ዩኒት ስለ ባዮቴክኖሎጂ ወደሚያወራ ዩኒት ይመጣል። ዊች ዋን ኦፍ ዘ ፎሎዊንግ ሴንቴንስ ኤክስፕሌንስ ዘ ትራዲሽናል ዩዝ ኦፍ ባዮቴክኖሎጂ። ሶ ከተጠቀሱት ምርጫዎች የባዮቴክኖሎጂን ትራዲሽናል ዩዝ ኤክስፕሌን የሚያደርገው የትኛው ፕሮሰስ ነው የሚለው። ሶ ወደ ምርጫው ስንገባ ዲ ኢት ሴይዝ ቪኒጋር ዩዚንግ ኢንዱስትሪያል ፈርመንተር ይላል። ቪኒጋር ትራዲሽናሊ መሰራት ይችላል። ነገር ግን ኢንዱስትሪያል ፈርመንተር ካለ የሚያሳየው የተዘ ሞደርን አፕሊኬሽኑን ነው እንጂ ትራዲሽናል አፕሊኬሽኑን አይደለም። ወደ ሲ ስንሄድ ማይክሮፕሮቲን አንደር ላብራቶሪ ይላል። እዚህ ጋር ማይክሮፕሮቲን ማለት ከፈንጋይ ፕሮዲውስ የሚደረግ ፕሮቲን ነው። ይሄ ደግሞ ላብ ቤዝድ ፕሮሰስ በላብራቶሪ ሀፕን የሚያደርግ ነው። ይሄ ደግሞ ዴፊኒትሊ የተዘ ሞደርን አፕሊኬሽን ኦፍ ባዮቴክኖሎጂ። ወደ ቢ ስንሄድ ዳያሪ ፕሮዳክትስ አት ሃውስሆልድ ሌቭል ይላል። ዚስ ኢዝ ዘ አንሰር። ምክንያቱም ለምሳሌ ምንድነው ፕሮዲውሲንግ እርጎ ሊሆን ይችላል፣ ዮገርት ወይ ቂቤ ወይ አይብ በቤት ውስጥ ትራዲሽናሊ ፕሮዲውስ ማድረግ ይቻላል። ያ ትራዲሽናል ዩዝ ኦፍ ባዮቴክኖሎጂ። ሶ ይሄኛው ነው ኤግዛምፕል መሆን የሚችለው። ኢንሱሊን ዩዚንግ ትራንስጄኒክ ባክቴሪያ ኢትስ ሪሰንት ኤንድ ሞደርን አፕሊኬሽን ኦፍ ባዮቴክኖሎጂ። ስለዚህ መልሳችን ለዚህ ቢ ይሆናል ማለት ነው። ቀጣዩ ጥያቄ ስለ ስኪን ከሚያወራው ሴክሽን ላይ ነው የመጣው። ኢት ሴይስ ዋት ኢዝ ዘ ፋንክሽን ኦፍ ደርሚስ ኦፍ ዘ ስኪን ይላል። ኤ ኢት አክትስ አስ ፕሮቴክሽን አጌንስት ሂት ሎስ፣ ቢ ፕሮቴክትስ ዘ ኢንትሪ ኦፍ ፓቶጅንስ ኢንቱ ዘ ቦዲ፣ ሲ ፎርምስ አ ዋተር ፕሩፍ አራውንድ ዘ ቦዲ ቲሹ፣ ዲ ኮንቴንስ ብለድ ቬዝልስ ኤንድ ስዊት ግላንድስ ይላል። ኮንቴን ብለድ ቬዝልስ ኤንድ ስዊት ግላንድስ ይላል። ሶ እዚህ ጋር ስኪን ስሪ ሌየሮች አሉት፣ ደርሚስ፣ ኢፒደርሚስ እና ሃይፖደርሚስ። የደርሚስ ፋንክሽን ምንድን ነው የሚለው። የደርሚስ ፋንክሽን ምንድን ነው የሚለው። ሶ ከኤን ጀምር። አክትስ አስ ፕሮቴክሽን አጌንስት ሂት ሎስ ይላል። ፕሮቴክሽን አጌንስት ሂት ሎስ ሜይንሊ የማን ፋንክሽን ነው? የሃይፖደርሚስ ፋንክሽን ነው። ኢት ኢዝ አ ፋንክሽን ኦፍ ሃይፖደርሚስ ናት የፋንክሽን ኦፍ ደርሚስ። ሶ ሃይፖደርሚስ this is a function of hypodermis. Then ቢ ደግሞ ፕሮቴክትስ ዘ ኢንትሪ ኦፍ ፓቶጅንስ ኢንቱ ዘ ቦዲ ይላል። ይሄ ደግሞ የኢፒደርሚስ ፋንክሽን ነው። የኢፒደርሚስ የምንለው የስኪን ሌየር ፋንክሽን ነው። ኢፒደርሚስ። ወደ ቀጣዩ ስናል ፎርምስ አ ዋተር ፕሩፍ አራውንድ ዘ ቦዲ ቲሹ ይላል። ሲ ዋተር ፕሩፊንግ ኦልሶ የማን ፋንክሽን ነው? የኢፒደርሚስ ፋንክሽን ነው። ኢፒደርሚስ ፋንክሽን ነው። ሶ ዋተር ወደ ውስጥ እንዳይገባ ማለት ነው ቆዳችን ላይ ሲፈስ። ሶ ይሄ መልስ ሊሆን አይችልም። ዲ ኢት ሴይስ ኮንቴይንስ ብለድ ቬዝልስ ኤንድ ስዌት ግላንድስ ይላል። ደርሚስ ልክ ነው። ኢት ኢዝ ኢነር ሌየር። ሶ በውስጡ ብለድ ቬዝሎችን ስዌት ግላንዶችን የያዘ የስኪን ሌየር ነው። ስለዚህ መልሳችን የሚሆነው ዲ ይሆናል ማለት ነው። መልሳችን የሚሆነው ዲ ይሆናል። ሶ ቀጣዩን ጥያቄ ስናይ ዌን ዳዝ ሜንስትሬሽን ስታርት ኢን ውመን ዊዝ ኖ ኦብቪየስ ሪፕሮዳክቲቭ ሄልዝ ፕሮብለም። ሶ ሜንስትሬሽን መቼ ነው መጀመር? ምን ሀፕን ሲያደርግ ነው መጀመር ያለበት? ላይክ ሴቷ ምንም አይነት ከሪፕሮዳክቲቭ ሄልዝ ጋር የተያዘ ችግር በሌለባት ጊዜ ነው የሚለው። ሶ እዚህ ጋር የተሰጡት ምርጫዎች አሉ። ከኤን ጀምር እስቲ። ኤ ኢት ሴይስ ዘ ፈርቲላይዝድ ኦቪየም ሪችድ ዘ ዩትረስ ኤንድ አታችስ ኢንቱ ዘ ቲክ ስፖንጂ ላይኒንግ ይላል። ይሄ የሚያሳየው
ኢምፕላንቴሽንን ወይም ደግሞ የፕሬግናንሲ መጀመርን ነው እንጂ ሜንስትሬሽን አይደለም። ሶ ይሄ መልስ ሊሆን አይችልም። ኤ መልስ መሆን አይችልም። ወደ ቢ ስናልፍ the FSH ወይም the follicle stimulating hormone stimulates the development of follicle in the ovary and the egg ripens ይላል። ይሄም ስህተት ነው። ሜንስትሬሽን መጀመሩን አያሳይም። ይሄ የሜንስትሬሽን ከመጀመሩ በፊት early cycle ነው and ወደ ምንድነው ሊድ የሚያደርገው? ወደ ኦቪዩሌሽን ነው ሊድ የሚያደርገው ማለት ነው። ፎሊክሎቹ ዴቨሎፕ ካደረጉ በኋላ ኤጉ ማቹር ያደርጋል። ከዛ በኋላ ሪሊዝ ለመደረግ ይዘጋጃል ማለት ነው። ያ ደግሞ የኦቪዩሌሽን ስታርት ከመጀመር ጋር ነው እንጂ ከሜንስትሬሽን ጋር አይደለም የሚያያዘው። the other choices pregnancy occurs and the embryo obtain nourishment and oxygen ይላል። ይሄ it is completely false። ምክንያቱም በሜንስትሬሽን ጊዜ ፕሬግናንሲ ኦከር ሳይሆን የሚያደርገው ስቶፕ ነው የሚያደርገው። ዲን ስናይ ቲክ ስፖንጂ ላይኒንግ ኦፍ ዘ ዩትረስ ዲታችስ ኢን ዘ አብሰንስ ኦፍ ፕሬግናንሲ ይላል። ይሄ ትክክለኛ ሴንቴንስ ነው። ምክንያቱም ፈርቲላይዜሽን ኦከር አያደርግም በሜንስትሬሽን ጊዜ። ፈርቲላይዜሽን ኦከር ካላደረገ ደግሞ ቲክ ስፖንጂ ላይኒንጉ ወይም ደግሞ ኢንዶሜትሪየም የምንለው ሼድ ያደርጋል ወይም ደግሞ ይቀረፍና ይረግፋል ማለት ነው ከዩትረሱ ጋር ዲታች እያደረገ። ከዛ ሜንስትራል ብሊዲንግ ይኖራል። በዛ መልኩ ይወገዳል ማለት ነው። ሶ this is what happens in during menstruation። ስለዚህ መልሳችን የሚሆነው እዚህ ጋር ዲ ነው የሚሆነው ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ሶ ዲ is our answer for this question። እሺ ወደ ቀጣዩ ጥያቄ ስንሄድ which one of the following temperature controlling mechanism in homeotherms is categorized into behavioral method ይላል። so based on their temperature controlling mechanism እንስሳቶችን ሆሚዮተርሞች እና ፖኪሎተርሞች ብለን መከፋፈል እንችላለን። እነዚህ ሆሚዮተርሞች ደግሞ ሁለት አይነት ቴምፕሬቸር ሬጉሌሽን መካኒዝም አላቸው። አንደኛው behavioral method ሲሆን ሁለተኛው ደግሞ physiological method ነው። ጂካል ሜተድ። ስለዚህ ጥያቄው እያለ ያለው ምንድን ነው? እዚህ ጋር ከተሰጡት ምርጫዎች ውስጥ የትኛው ነው ቢሄቪየራል ሜተድ ነው እያለ ያለው። ስለዚህ እስቲ ምርጫዎቹን እኔ ወደ ኤ ስንሄድ ኤ ኢት ሴይስ ስዌቲንግ ዌን ዘ ቴምፕሬቸር ኢንክሪዝስ ይላል። እዚህ ጋር ስዌቲንግ ኢት ኢዝ አ ፊዚዮሎጂካል ሪስፖንስ ነው፣ ማለትም አውቶማቲክ ነው፣ ኮንሽየስሊ ኮንትሮልድ አይደለም። ይሄ ምንድን ነው ቢሄቪየራል ሜተድ መሆን አይችልም። ቢሄቪየራል ሜተድ ስንል ኮንሽየስሊ እኛ መቆጣጠር ወይም ደግሞ ያ ኦርጋኒዝም ሊቆጣጠረው የሚችለው ነገር ሲሆን ነው ቢሄቪየራል የምንለው። ስዌቲንግ ግን እስቲ ያልበኝ ብለን ያንን ማድረግ ስለማንችል መልስ ሊሆን አይችልም። ወደ ቢ ስንሄድ ኮንስትሪክሽን ኦፍ ካፒላሪስ ወይን ዘ ቴምፕሬቸር ፎልስ ይላል። ይሄም ኢት ኢዝ አ ፊዚዮሎጂካል ሜተድ። ምክንያቱም ይሄ ሜተድ ምንድን ነው የሚባለው? ቫሶ ኮንስትሪክሽን ይባላል። ቫሶ ኮንስትሪክሽን ይባላል ይሄ ሜተድ። ይሄ ኢት ኢዝ ዋን ኦፍ ዘ ዌል ኖን ፊዚዮሎጂካል ቴምፕሬቸር ሬጉሌሽን ሜተዶች ነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ ደግሞ ኢትስ ሺቨሪንግ አስ ሪዛልት ኦፍ ድሮፒንግ ቴምፕሬቸር ይላል። ይሄም አጌን ኢት ኢዝ አናዘር ፊዚዮሎጂካል ሜተድ ነው፣ ፊዚዮሎጂካል ቴምፕሬቸር ኮንትሮሊንግ ሜተድ ነው። ወደ ዲ ስንሄድ ግን ኢትስ ሲኪንግ ሼድ ዌን ቴምፕሬቸር ራይዝስ፣ ማለትም ቴምፕሬቸሩ ከፍ በሚልበት ጊዜ፣ ሙቀት በሚጨምርበት ጊዜ ጥላ ፈልጎ መጠለል ይላል። ይሄ ኢት ኢዝ ቢሄቪየራል ሜተድ፣ ምክንያቱም ኮንሽየስሊ ነው። ለምሳሌ በሰዎች ብታዩት ይሄንን ነገር ልክ ፀሐይ በሚበረታበት ጊዜ ብዙ ጊዜ ምንድነው ሰው የሚያደርገው? ወይ ጥላ ወዳለበት ቦታ ይሄዳል። ከተማ ውስጥ ደግሞ ሰዎች ምን ይይዛሉ? ጃንጥላ ይዘረጋሉ። ያ ኮንሽየስሊ የቴምፕሬቸራችንን ሬጉሌት ለማድረግ በጣም እንዳይሞቀን ለማድረግ የምንጠቀመው መንገድ ነው። ይሄንን ነው ቢሄቪየራል ሜተድ የምንለው። መልስም የሚሆነው ይሄው ራሱ ነው ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው ኢን ዚስ ኬስ። እሺ ቀጣዩ ጥያቄ ስለ ፕላንት ከሚያወራው ሴክሽን ነው የመጣው። ወደ ጥያቄው ስንሄድ ዋት ዊል ሃፕን ኢፍ አን አግሪካልቸራል ኤክስቴንሽን ወርከር ኢንጀክትስ ጂብረሊንስ ኢንቱ ድዋርፍ ፕላንት ይላል። ስለ ፕላንት ሆርሞን ታውቃላችሁ ብዬ አስባለሁ። የተለያዩ አይነት ፕላንት ሆርሞኖች አሉ። ከነዛ መካከል ጂብረሊንስ አንደኛው ነው። አንድ የግብርና ባለሙያ ጂብረሊንን
አጭር ፕላንት ላይ ኢንጀክት ቢያደርገው ኦር ደግሞ ቢወጋው ምን ሀፕን ያደርጋል ፕላንቱ ላይ ነው የሚለው። ሶ ጂብረሊን እንደነገርኳችሁ ከፕላንት ሆርሞኖች ውስጥ አንደኛው ነው። እስቲ እያንዳንዱ ምርጫ ነው። ዲ ምን ይላል? ሳይድ ሹትስ ዊል ግሮ ፋስት ይላል። ይሄ በጂብረሊን ሰፕረስ ይደረጋል እንጂ ምንድነው ፕሮሞት አይደረግም። ወይም ደግሞ ጂብረሊን ከተወጋ አንድ ፕላንት ሳይድ ሹቶቹ ሳይሆኑ የሚያድጉት አፒካል ዶሚናንስ ነው የሚኖረው፣ ማለትም ሜይን ሹቱ ነው የሚያድገው። ስለዚህ ይሄ የጂብረሊን ኢፌክት መሆን አይችልም። ወደ ሲ ስንሄድ ምን ይላል? ሩትስ ዊል ኢሎንጌት ይላል፣ ወይም ደግሞ ሩቶቹ ያድጋሉ ነው የሚለው። ይሄም ኢትዝ ሮንግ ስቴትመንት። ምክንያቱም ጂብረሊን ሜይንሊ አፌክት የሚያደርጉት የሩት ግሮውዝን ሳይሆን የሹትን ግሮውዝ ነው። ስለዚህ በዚህ ምክንያት ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይስ ዘ ስቲም ዊል ግሮ ይላል። ይሄ ትክክል ነው። ምክንያቱም ጂብረሊንስ ዜር ፕላንት ሆርሞንስ ሜይንሊ ምን ላይ ነው የሚሳተፉት? ስቲም ኢሎንጌሽን ላይ ነው የሚሳተፉት፣ ወይም ደግሞ ስቲሙን ማርዘም ላይ ነው የሚሳተፉት። ስለዚህ ድዋርፍ ፕላንት ካለን ጂብረሊን ኢንጀክት ሲደረግ ስቲሙ ግሮ ያደርጋል፣ ከዛ በኋላ ያድጋል፣ ረጅም ይሆናል ፕላንቱ ማለት ነው። ሊቭስ ዊል ፎል ይላል። ኤ ከሊቭ ፎሊንግ ጋር ደግሞ ሪሌት የሚያደርገው ፕላንት ሆርሞን አብሰሲክ አሲድ ነው። ስለዚህ የዚህ ጥያቄ መልሳችን የሚሆነው ይሄ ቢ ይሆናል ማለት ነው። ቢ ኢዝ ዘ አንሰር ፎር ዲስ ኩዌስችን። እሺ ወደ ቀጣዩ ጥያቄ ስንሄድ አሁንም ይሄ ጥያቄ ስለ ኢንደሚክ ኢትዮጵያን ፕላንቶች ነው የሚያወራው። ምን ይላል? ዊች ዋን ኦፍ ዘ ፎሎዊንግ ኢዝ አን ኢትዮጵያን ኢንደሚክ ፕላንት ይላል። ኢትዮጵያ ውስጥ ኢንደሚክ የሆነው ኢትዮጵያ ውስጥ ብቻ የሚገኘው ፕላንት የቱ ነው ከተሰጡት አማራጮች ውስጥ? መልሱ እዚህ ጋር ኑግሲድ ወይም ጉይዞታ አቢሲኒካ የምንለው ፕላንት ነው። የተቀሩት ኢትዮጵያ ውስጥ ብቻ የሚገኙ አይደለም። አቮካዶም ላይክ ኔቲቭ የሆነው ለሴንትራል እና ሳውዝ አሜሪካ ነው። ባህር ዛፍ ደግሞ ለአውስትራሊያ ነው ኔቲቭ የሆነው ምንም እንኳን እኛ ሀገርም ቢገኝ። ቡናም ደግሞ ኢትዮጵያ የቡና መገኛ ናት እንጂ ኢንደሚክ አይደለም ቡና እኛ ሀገር፣ ማለትም ሌሎች የሳውዝ አሜሪካ ሀገሮች ላይም ሌሎች ሀገሮች ላይም ስለሚመረት ማለት ነው። ስለዚህ ለዚህ ጥያቄ መልስ የሚሆነው ኤ ይሆናል ማለት ነው። ኤ ኢዝ ዘ አንሰር ፎር ዲስ ኩዌስችን። ቀጣዩ ጥያቄም ስለ ኢትዮጵያን ኢንደሚክ ፕላንቶች ነው የሚያወራው። ኢት ሴይስ ዋሊያ አይቤክስ ኢዝ አን ኢንደሚክ አኒማል ስፒሺስ ዊች ኢዝ ፋውንድ ኢን ይላል። ሶ ዋሊያ አይቤክስ ኢትዮጵያ ውስጥ ከሚገኙ ኢንደሚክ አኒማሎች አንደኛው መሆኑን ታውቃላችሁ። ሶ ያ ከሆነ የትኛው ናሽናል ፓርክ ውስጥ ነው የሚገኘው ነው የሚለው። ሶ ኤ ነጭ ሳር ናሽናል ፓርክ፣ ቢ ኦሞ ናሽናል ፓርክ፣ ሲ ባሌ ማውንቴን ናሽናል ፓርክ፣ ዲ ሰሜን ማውንቴን ናሽናል ፓርክ ይላል። ስለዚህ ዋሊያ አይቤክስ የሚገኘው የትኛው ናሽናል ፓርክ ውስጥ ነው? ሰሜን ማውንቴንስ ናሽናል ፓርክ ውስጥ ይሆናል ማለት ነው። እዛ ነው የሚገኘው ዋሊያ አይቤክስ። ስለዚህ መልሳችን ዲ ይሆናል። ሌሎቹ መልስ ሊሆኑ አይችሉም። ሶ ዲ ኢዝ አወር አንሰር ፎር ዲስ ኩዌስችን። እሺ ወደ ቀጣዩ ጥያቄ ስናልፍ ስለ ፖሉሽን ነው የሚያወራው። ከመጨረሻው የግሬድ ዩኒት ላይ ነው የመጣው። ኦል ኦፍ ዘ ፎሎዊንግ ሴንቴንስ አር ኮሬክት አባውት ፖሉሽን ኤክሰፕት ይላል። ይሄ እያለ ያለው ምንድነው? የጥያቄ እዚህ ጋር ከተሰጡት አማራጮች ሁሉም ትክክል ናቸው። ስለ ፖሉሽን ትክክለኛ ስቴትመንቶች ናቸው ከአንደኛው በስተቀር ነው የሚለው ኤክሰፕት ማለት ነው። ሶ እስቲ ከዲ እንጀምር። ዲ ኢት ሴይስ በርኒንግ ኦፍ ፉድ ኢንክሪዝ ፖሉሽን ባይ ኮዚንግ ግሎባል ዲሚንግ ዊች ብሎክስ ላይት ይላል። በርኒንግ ኦፍ ፉድ ማለት ያው የእጽዋት እንጨት በሚቃጠልበት ጊዜ ግሎባል ዲሚንግ ይሄ በጣም በብዛት ነው። ታዲያ ያው በትንሽ እንጨት ሲነድ ያፕን ያደርጋል ማለት አይደለም። ነገር ግን በብዛት እንጨቶች በሚቃጠሉበት ጊዜ ኦፍኮርስ አሁን ለምሳሌ አንዳንድ ቦታ ላይ እሳት አደጋ ምናምን ተከስቶ ካያችሁ ያ እዛ አካባቢውን ጨለማ ሲያደርገው ታያላችሁ እና ከዛ ሰንላይትን ብሎክ ሲያደርግ ታያላችሁ። ይህ ትክክለኛ ስቴትመንት ነው። መልስ ሊሆን አይችልም ኤክሰፕት ስለሚል ወይም ደግሞ ሮንግ የሆነው ስቴትመንት ስለሆነ የተጠየቀው ማለት ነው። ሲ በርኒንግ ፎሲል ፊውልስ ኢንክሪዝ ፖሉሽን ባይ ዲው ቱ ሪሊዝ ኦፍ ሃይድሮካርበንስ። ይሄ ትክክለኛ ስቴትመንት ነው። የፎሲል ፊውሎች በርን በሚደረጉ ጊዜ የሃይድሮካርበን ሪሊዝ ይጨምራል። ስለዚህ ይሄም ትክክለኛ ስቴትመንት ነው። ነገር ግን መልስ ሊሆን አይችልም። ቢ ኢት ሴይስ ዲኮምፖዚሽን ኦፍ ዴድ ቦዲስ ኢንክሪዝ ዘ አማውንት ኦፍ ካርቦን ዳይኦክሳይድ ኢን ዘ አትሞስፌር ይላል። ዲኮምፖዚሽን ማይክሮ ኦርጋኒዝሞች ዴድ ቦዲዎችን ዳይጀስት አድርገው ካርቦን ዳይኦክሳይድ ሪሊዝ የሚያደርጉበት ፕሮሰስ ነው። ይሄ ደግሞ አትሞስፌር ውስጥ ያለውን ካርቦን ዳይኦክሳይድ አማውንት ይጨምራል። ይሄ ትክክለኛ ስቴትመንት ነው።
ነገር ግን መልስ ሊሆን አይችልም። ወደ ኤ ስንሄድ ዲፎረስቴሽን ኢንክሪዝስ ዘ አማውንት ኦፍ ካርበን ዳይኦክሳይድ አብዞርብድ ፍሮም ዘ አትሞስፌር ይላል። ዲፎረስቴሽን ማለት ዛፎች በሚቆረጡበት ጊዜ ከአትሞስፌር ውስጥ አብዞርብ የሚደረገውን ካርበን ዳይኦክሳይድ ምን ያደርጋል ነው የሚለው ኢንክሪዝ ያደርጋል ነው የሚለው ኢንክሪዝ ያደርጋል ያለው የሚለው which is false። ኢንክሪዝ ሳይሆን የሚያደርገው ኢት ዲክሪዝ ነው የሚያደርገው ዲክሪዝ። ምክንያቱም ፕላንቶች የሉም ማለት ምንድን ነው ካርበን ዳይኦክሳይድ አብዞርቤሽን ይቀንሳል ወይም ካርበን ዳይኦክሳይድ በደንብ አብዞርብ አይደረግም ማለት ነው። በዛ ምክንያት ወደ አትሞስፈሩ የሚለቀቀው ካርበን ዳይኦክሳይድ ነው እንጂ የሚጨምረው አብዞርብ የሚደረገው አይደለም። ስለዚህ ይሄኛው ሮንግ ስቴትመንት ነው አንላይክ ሶስቶቹ። ስለዚህ መልሳችን ይሄ ይሆናል ማለት ነው፣ ማለትም ኤ። እሺ ቀጣዩ ጥያቄ ስለ ፓርት ኦፍ ዘ አይ ነው የሚያወራው። ጥያቄውን ስናይ it says which of the following structures is correctly matched with its function ይላል። ሶ ምንድነው እያለ ያለው ጥያቄው ከተሰጡት ስትራክቸር ውስጥ ከፋንክሽኑ ጋር ኮሬክትሊ ማች የሆነው የትኛው ነው ነው የሚለው። እዚህ ጋር የተሰጡ የአይ ስትራክቸሮች አሉ። ሶ እስቲ ከዲ እንጀምር። ዲ it says sclera protects the eye ይላል። ይሄ ስህተት ነው። ምክንያቱም የስከለራ ሜይን ፋንክሽን አይን ፕሮቴክት ማድረግ ሳይሆን የአይን ሼፕ ሜንቴን ማድረግ ነው። ፕሮቴክሽን ሰከንደሪ ሮሉ ነው። ስለዚህ እንደ ሜይን ሮል መጠቀስ የለበትም። ሶ ዲ መልስ ሊሆን አይችልም። ወደ ሲ ስንሄድ it says ኮሮይድ ቤንድስ ዘ ላይት ኢንቱ ዘ አይ ይላል። የኮሮይድ ሜይን ፋንክሽን ኦክሲጅንን ሰፕላይ ማድረግ ነው ለአዩ እና ለሬቲናው ናት ላይክ ላይት ሪፍራክሽን። ላይት ሪፍራክሽን በማን ነው የሚሰራው? በኮርኒያ እና በሌንስ ነው የሚሰራው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ኮርኒያ ፕሮቫይድስ ኒውትሪሽን ቱ ሬቲና ይላል። ይሄ ከዚህኛው ከኮሮይድ ሮል ጋር ተለዋውጧል። ይሄ የኮሮይድ ሮል ነበር መሆን የነበረበት። ኮርኒያ ደግሞ ቤንድስ ላይት ኢንቱ ዘ አይ ነበር። ስለዚህ ኮርኒያ መልስ ሊሆን አይችልም። ወደ ኤ ስንሄድ አይሪስ ኮንትሮል ዘ አማውንት ኦፍ ላይት ኢንተሪንግ ዘ አይ ይላል። ኦፍኮርስ አይሪስ የአይናችን ከለርድ ፓርቱ ነው። ሜይን ሮሉ ደግሞ የፒፕልን ሳይዝ ሜንቴን ማድረግ ነው፣ አጀስት ማድረግ ነው which is maintaining the light enter into the eye ማለት ነው። ሶ መልሳችን የሚሆነው እዚህ ጋር ምንድን ነው? ኤ ነው የሚሆነው ማለት ነው። ኤ is our answer for this question. A is our answer for this question. So ቀጣዩ ጥያቄ ስለ ግሪጎር ሜንደል ኤክስፐሪመንቶች ነው የሚያወራው። it says what mechanism used by Grigor Mendel to protect the garden peas from self pollination ይላል። ግሪጎር ሜንደል he is a father of genetics እና ፒ ፕላንቶች ላይ ነበረ ኤክስፐሪመንቱን የሰራው መጀመሪያ ላይ። ስለዚህ እነዚህ ጋርደን ፒ ፕላንቶች ሰልፍ ፖሊኔት እንዳያደርጉና ምንድነው ኤክስፐሪመንቱን እንዳያበላሹበት ምንድነው የተጠቀመው ሜተድ ነው የሚለው። እስቲ እያንዳንዱን ምርጫ እኔ ከዲ ስንጀምር it says selected pure dominant traits of breeding ይላል። ይሄንን ሜንድል አድርጓል። ነገር ግን ሜንድል ያደረገው ይሄንን ሰልፍ ፖሊኔሽንን ፕሪቬንት ለማድረግ አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ it says covered the flower and protected from pollinating agents ይላል። ላይክ ኦፍ ኮርስ ይሄንም አድርጓል። ነገር ግን ይሄን ያደረገው ክሮስ ፖሊኔሽንን ለመከላከል ነው እንጂ ሰልፍ ፖሊኔሽንን ለመከላከል አይደለም። ምንድነው ፍላወሩ ከቨር ቢደረግ ሰልፍ ፖሊኔት ከማድረግ ፕሪቬንት ስለማያደርገው ማለት ነው። ወደ ቢ ስንሄድ it stays sterilize the male part of the flower using chemical ይላል። እዚህ ጋር ሜንድል ኬሚካል አልተጠቀመም። ሜተዱ ማኑዋል ነበረ፣ ማለትም ስቴመኖቹን በእጁ ነበር የነቀላቸው። ስለዚህ እዚህ ጋር ዩዚንግ ኬሚካል ስለሚል ይሄም ስህተት ያደርገዋል። ኤ it says open the flower bud before pollen matured ይላል። ይሄ ትክክለኛ ሜንደል የተጠቀመው መንገድ ነው ሰልፍ ፖሊኔሽንን ምንድነው ፕሪቬንት ለማድረግ። ከዛ ፍላወሩን ኦፕን አድርጎ ምንድነው ያደርገው? ስቴመኑን ነው ሪሙቭ ያደረገው ማኑዋሊ። ሶ this is the answer for this question ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። ኤ ይሆናል ለዚህ ጥያቄ መልሳችን። ኦኬ ቀጣዩም ጥያቄ ስለ ግሪጎር ሜንደል ኤክስፐሪመንቶች ነው የሚያወራው። it says Grigor Mendel crossed two pure breeding traits of pea plants in his experiment and found only one of the traits expressed in the first generation. This shows that the ይላል። ሶ ግሪጎር ሜንደል መጀመሪያ ላይ ምንድነው ያደረገው? ሁለት
ፒውር ብሪዲንግ ትሬት ያላቸው ፒ ፕላንቶች ነው ክሮስ ያደረገ። ፒውር ብሪዲንግ ትሬት ማለት ምንድን ነው? ሁለቱም አለሎቹ ተመሳሳይ የሆኑ ኢዘር ዶሚናንት ኦር ረሰሲቭ የሆኑ ፕላንቶችም ማለት ነው። ከዛ ግን ምንድነው የሚለው ኢን ሂስ ኤክስፐሪመንት ፋውንድ ኦንሊ ዋን ኦፍ ዘ ትሬትስ ኤክስፕረስድ ኢን ዘ ፈርስት ጀነሬሽን። F1 ጀነሬሽን ላይ ግን አንደኛው ትሬት ነው ኤክስፕረስ የተደረገው። ለምሳሌ ቀይና ነጭ አበባ ያላቸው ፒ ፕላንቶች ከሆነ ኢንተርብሪድ የተዳቀሉት F1 ጀነሬሽን ላይ ነጩ ብቻ ነው የሚታየው። ይሄ ምንን ያሳያል ነው የሚለው ጥያቄው። ሰው ወደ ምርጫዎቹ ስንሄድ A it says expressed traits must be determined by recessive allel ይላል። ኖ ይሄ ስህተት የሆነ ስቴትመንት ነው። ምክንያቱም F1 ጀነሬሽን ላይ ኤክስፕረስ የሚደረገው ትሬት ረሰሲቭ የሆነው ሳይሆን ዶሚናንት የሆነው ትሬት ነው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ it says two traits in the F1 generation were equally expressed ይላል። ማለትም ሁለቱም ትሬቶች ኢኳሊ ኤክስፕረስ ይደረጋሉ ወይም ኮዶሚናንስ የምንለው ነገር ይመጣል ነው የሚለው። ኖ ዜር ኢዝ ኖ ኮዶሚናንስ F1 ጀነሬሽን ላይ አንዱ ትሬት ብቻ ነው ኤክስፕረስ የሚደረገው። ስለዚህ ይህም ስህተት ነው። ወደ ሲ ስንሄድ ኦል አለልስ ማስክድ ኢን F1 ጀነሬሽን ዌር ሎስት ዲው ቱ ሚውቴሽን ይላል። ኖ ይሄ ስህተት ነው። ኦፍኮርስ ማስክ የተደረጉ ሬሴሲቭ ትሬቶች አሉ። ይህ እነዚህ ግን በሚውቴሽን ምክንያት ሎስት አይሆኑም። ላይክ F2 ጀነሬሽን ላይ ሪቪል ይደረጋሉ ኦር ደግሞ ፌኖቲፒካሊ መታየት ይጀምራሉ እንጂ ሎስት አይደለም የሚሆኑት። ስለዚህ መልስ ሊሆን አይችልም። ወደ ዲ ስንሄድ ኤክስፕረስ ትሬት መስት ቢ ዲተርማይንድ ባይ ዘ ዶሚናንት አለል ይላል which is completely right። ምክንያቱም F1 ጀነሬሽን ላይ ኤክስፕረስ የሚደረገው ትሬት ዶሚናንት የሆነው አለል ስለሆነ ማለት ነው። ስለዚህ ይሄ መልስ ሊሆን አይችሉም ቀሪዎቹ። መልሳችን ዲ ይሆናል ማለት ነው። እሺ ቀጣዩ ጥያቄ ስለ በርዝ ኮንትሮል ሜተድ ነው የሚያወራው። which one of the following birth control methods is correctly matched with its function? በርዝ ኮንትሮል ሜተዶች ማለት እርግዝና መከላከል የተለያዩ መንገዶች አሉ። ከነዚህ ውስጥ እያንዳንዱ ሜተድ የራሱ የሆነ የሚሰራበት መንገድ አለ። ሶ እዚህ ጋር የተጠቀሱት በርዝ ኮንትሮል ሜተዶች ከፋንክሽናቸው ወይ ከፕሮሰሳቸው ጋር ፕሮፐርሊ ማሽድ የሆነው የትኛው ነው የሚለው። እስቲ እያንዳንዱን ምርጫ እስቲ ከዲ እንጀምር። ዲ ኢት ሴይስ ናቹራል ሜተድ ፕሪቬንትስ ዘ ኦቨም ፍሮም ሪቺንግ ቱ ዘ ዩትረስ ይላል። ናቹራል ሜተድ ወይም ሪትም ሜተድ የምንለው የእርግዝና መከላከያ መንገድ ፈርቲሊቲ ሳይክልን ትራክ የምናደርግበት ሲሆን ይሄ ደግሞ እንዴት ነው የሚሰራው? በኦቪሌሽን ጊዜ ኢንተርኮርስ ከማድረግ ሁለቱ ሰዎች እንዲቆጠቡ ነው የሚያደርገው እንጂ እዚህ ጋር የተጠቀሰውን ነገር አይደለም መካኒዝሙ። ስለዚህ ይህ መልስ ሊሆን አይችልም። ወደ ሲ ስንሄድ ኢት ሴይስ ሰርጂካል ሜተድ አቮይድስ አርሊ ኢምብሮዮ ኢምፕላንቴሽን ይላል። ሰርጂካል ሜተድ ቫሴክቶሚ የምንለው ይሄ ምንድን ነው የሚያደርገው? ስፐርምና ኤግ ትራንስፖርትን ብሎክ ነው የሚያደርገው እንጂ ኢምፕላንቴሽንን አይደለም ፕሪቬንት የሚያደርገው። ስለዚህ ይህ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይስ ፊዚካል ሜተድ ሬዲዩስስ ዘ ላይኒንግ ኦፍ ዘ ዩትረስ ይላል። ኖ ፊዚካል ሜተድ የምንለው እንደ ኮንዶም እና ዳያፍራም ያሉ ሜተዶች ደግሞ ስራቸው ምንድን ነው? ስፐርምን ወደ ቫጃይና ኢንተር ከማድረግ ነው ፕሪቬንት የሚያደርጉት። ሶ ይሄም መልስ ሊሆን አይችልም። ቢ ወደ ኤ ስንሄድ ሆርሞናል ሜተድ ኢት ፕሪቬንትስ ፎሊክል ዴቨሎፕመንት ኤንድ ኦቪሌሽን ይላል። ኦፍኮርስ ሆርሞናል ሜተድ የምንላቸው እንደ በርዝ ኮንትሮል ፒል ያሉ የበርዝ ኮንትሮል መቆጣጠሪያ ሜተዶች ምንድነው ስራቸው? ፎሊክል ስቲሙሌቲንግ ሆርሞን ወይም ደግሞ ሉቲናይዚንግ ሆርሞንን ሴክሬት ከመደረግ ወይም ፕሮዲስ ከመደረግ ፕሪቬንት ማድረግ ነው ማለት ነው። ይሄ ደግሞ ፎሊክሉ ማቹር እንዳያደርግና ከዛ ኤጉ ኢማቹር የሆነ ኤግ ያንን ምንድነው ፊድ አድርጎ እንዳያደግ ያደርገዋል። ያ ደግሞ ኦቪሌሽንን ፕሪቬንት ያደርጋል ማለት ነው። ስለዚህ ለዚህ ጥያቄ መልሳችን የሚሆነው ኤ ይሆናል ማለት ነው። ኤ ይሆናል። ሌሎቹ መልስ ሊሆኑ አይችሉም። ሶ ኤ ኢዝ አወር አንሰር ፎር ዲስ ኩዌስችን። ወደ ቀጣዩ ጥያቄ ስንሄድ አሁንም ስለ ኢትዮጵያ ስላሉ ኢንደሚክ አኒማሎች ነው የሚያወራው። ኢት ሴይስ ዊች ዋን ኦፍ ዘ ፎሎዊንግ
ናሽናል ፓርክስ ኦፍ ኢትዮጵያ ኢዝ ዲክሌርድ አስ ዘ ወርልድ ሄሪቴጅ ሳይት ኤንድ ኮምፕሮማይዝስ ኢንደሚክ አኒማልስ አስ ዋሊያ አይቤክስ ይላል። ሰው ጥያቄው ምንድን ነው እያለ ያለው ኢትዮጵያ ውስጥ ያሉ ናሽናል ፓርኮች አሉ እዚህ የተጠቀሱት ከነሱ መካከል በዓለም ቅርስ ውስጥ የተመዘገበና እንደ ዋሊያ አይቤክስ ያሉ ኢንደሚክ አኒማሎችን የያዘው ናሽናል ፓርክ የት ነው የሚለው። ከዚህ በፊት የሰራ ነው ጥያቄ ላይ ኢንደሚክ አኒማሎች ማለት አንድ አካባቢ ላይ ብቻ የሚገኙ አኒማሎች ወይም ደግሞ ኦርጋኒዝሞች ማለት ነው። ዋሊያ አይቤክስ ደግሞ የት ይገኛል ብለን ነበር? ሰሜን ማውንቴንስ ናሽናል ፓርክ ውስጥ ማለት ነው። ሶ የዚህ ጥያቄ መልሳችን የሚሆነው ምርጫዎቹ የአንጉዲ ራሳ ናሽናል ፓርክ፣ ሰሜን ማውንቴን ናሽናል ፓርክ፣ ሪፍት ቫሊ ናሽናል ፓርክ፣ ባሌ ማውንቴን ናሽናል ፓርክ ይላል። ሶ ዋሊያ አይቤክስ የሚገኝበት እንደ ዓለም ቅርስ የተመዘገበም የናሽናል ፓርክ እዚህ ውስጥ ቢ ሰሜን ማውንቴንስ ናሽናል ፓርክ ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ሌሎቹ መልስ ሊሆኑ አይችሉም። ኦኬ ቀጣዩ ጥያቄ ስለ ዋተር አፕቴክ ነው የሚያወራው። ስለ ፕላንት ከሚያወራው ዩኒት ላይ ነው የመጣው። ወደ ጥያቄው ስንሄድ ምን ይላል? ዋይ አር ሩት ሄርስ ኤፊሽንት ኢን አፕቴክ ኦፍ ዋተር ፍሮም ዘ ሶይል ቢኮዝ ዘይ ሃቭ ይልና እነዚህን ሪዝኖች ይጠቅሳል። ለሩት ሄሮች ዋነኛ ስራቸው ዋተርን አብዞርብ ማድረግ እንደሆነ ይታወቃል። ነገር ግን ለምንድን ነው ከሌሎቹ የሩት ፓርቶች ሩት ሄሮች ለዚህ ፐርፐዝ የተመረጡት ወይም ኤፊሽንት የሆኑት ነው የሚለው። እስኪ እያንዳንዱ ምርጫ እኔ ከኤ ስንጀምር ኤ ምን ይላል? አንከር ዘ ፕላንት ኢንቱ ዘ ግራውንድ ይላል። ኦፍኮርስ ሩት ፕላንቱን አንከር ያደርጋል። ነገር ግን ይሄ የሩት ሄር ፋንክሽን ጋር ከዋተር አብዞርቤሽን ጋር የሚያገናኘው ነገር የለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ሾው ፖዚቲቭ ሃይድሮትሮፒዝም ይላል። ሃይድሮትሮፒዝም ምን ይመስላችኋል ተማሪዎች? ሃይድሮትሮፒዝም ምን ማለት ነው? ሃይድሮትሮፒዝም ማለት ኢትስ ግሮዝ ኦፍ ሩት ትዋርድስ ዋተር፣ ውሃ ወዳለበት ማደግ ማለት ነው። ይሄ ሃይድሮትሮፒዝም ኔቸር አለው። ሩት ውሃ ያለበትን እንዲያቅ ያደርገዋል። ነገር ግን ከዋተር አብዞርቤሽን ጋር በቀጥታ አይገናኝም፣ ወይም ደግሞ ከሩት ሄር ፋንክሽን ጋር በቀጥታ አይገናኝም። ሲት ሴይስ ኪፕ ተርጂዲቲ ኦፍ ዘ ሴል ይላል። ይሄ ኮምፕሊትሊ ስህተት የሆነ ስቴትመንት ነው። ተርጂዲቲ ማለት ልክ ሴሉ በኦስሞሲስ ዋተር ከወሰደ በኋላ ተርጂድ እየሆነ ይመጣል ሴሉ ማለት ነው። ወደ ሴሎሉ ኢንቴክ የተደረገው ውሃ ሴሉ ላይ ፕሬዠር እያሳረፈ ሲመጣ ተርጂዲቲ ይፈጠራል። ይሄ የሩት ሄር ኤፊሽንሲ ጋር ምንም የሚያገናኘው ነገር የለም። ወደ ዲ ስንሄድ ኢት ሴይስ ሃቭ ሃይ ሰርፌስ ኤሪያ ቱ ቮሊዩም ሬሾ። ይሄ ትክክለኛ ስቴትመንት ነው። ምክንያቱም ሩት ሄሮች ቀጭን ናቸው፣ እንዲሁም ደግሞ በጣም የሚዘረጋ ሄር ላይክ ስትራክቸር አላቸው። ይሄ ደግሞ ሰርፌስ ኤሪያቸውን ይጨምረዋል ማለት ነው። which is ብዙ ዋተር አብዞር ማድረግ ይችላሉ። ብዙ ዋተር አብዞር ማድረግ ይችላሉ፣ ምንም እንኳን ሳይዛቸው በጣም ትንሽ ቢሆንም ማለት ነው። ስለዚህ ይሄ ሃይ ሰርፌስ ኤሪያ ቱ ቮሊዩም ሬሾ ኢት ኢዝ ዘ ኔቸር ኦፍ ዘ ሩት ሄርስ ኤንድ ይሄ ደግሞ ኤፊሽንት ያደርጋቸዋል ምንን ዋተርን አፕቴክ እንዲያደርጉ። ስለዚህ መልሳችን ለዚህ ምን ይሆናል? ዲ ይሆናል ማለት ነው። ዲ ይሆናል። እሺ ቀጣዩም ጥያቄ አሁንም ስለ ፕላንት ግሮዝ ከሚያወራው ፓርት ላይ ነው የመጣው። ምን ይላል? ዋት ዊል ሃፕን ቱ ኤ ፕላንት ኢፍ አፒካል ዶሚናንስ ኢዝ ሪሙቭድ ስሩ ሪፒትድ ፕሩኒንግ። ሶ አንድ ፕላንት አለ፣ አፒካል ዶሚናንስ ወይም ከላይ ጫፉ በተደጋጋሚ ቢቆረጥ፣ ፕሩን መደረግ ማለት እንደ መቆረጥ እንደማለት ነው። በትንሹ መቁረጥ ማለት ነው። ምን ሃፕን ያደርጋል አፒካል ዶሚናንሱ ላይ ኦር ጫፉ ላይ ነው የሚለው። ሶ ወደ ምርጫው ስናልፍ ኤ ኢት ሴይስ ዘ ፕላንት ሼድስ ኢትስ ሊቭስ ቱ ዊዝስታንድ ኢትስ ኮንዲሽን ይላል። ኖ ከሊፍ ሼዲንግ ጋር የሚያገናኘው ነገር የለም። ከላይ ፕሩን በምናደርግበት ጊዜ ይሄ በምን ጊዜ ነው ይሄ ሀፕን የሚያደርገው? የዋተር አማውንት በሚቀንስበት ጊዜ ትራንስፓይሬሽንን ለመቀነስ ነው ይህን ፕላንቱ የሚያደርገው እንጂ ዲዩሪንግ ፕሩኒንግ ወይም በተደጋጋሚ ጊዜ በሚቆረጥበት ጊዜ አይደለም። ቢ ኢት ሴይስ ዘ ፕላንት ኢሎንጌትስ ኤንድ ቤንድስ ኢን ዋን ዳይሬክሽን ይላል። ኖ አፒካል ዶሚናንሱ ነው እዚህ ጋር እየተቆረጠ ያለው አይደለ? ወይም ከላይ ነው እየተቆረጠ ያለው። ኢሎንጌት ማድረግ አይችልም ፕላንቱ። ለምን? ምንድን ነው ለአፒካል ዶሚናንስ የሚያገለግለው ሆርሞን ሴክሬት የሚደረገው ጫፉ ላይ ነው። ያ ደግሞ ጫፉን የምንቆርጠው ከሆነ መርዘም አይችልም። ስለዚህ እዚህ ጋር ዘ ፕላንት ኢሎንጌትስ የሚለው
ስህተት የሆነ ስቴትመንት ይሄ መልስ ሊሆን አይችልም። ወደ ሲ ምን ይላል? ሳይድ ሹትስ ግሮ ኩዊክሊ ኤንድ ፕላንትስ ቢካም ቡሺ። ይሄ ትክክለኛ ስቴትመንት ነው። ከላይ በምንቆርጥበት ፕሩን በምናደርግበት ጊዜ ፕላንቱ ወደ ምን እየሰፋ ይሄዳል? ወደ ጎን እየሰፋ ይሄዳል። ኢንስቴድ ኦፍ ትልቅ ትሪ ከመሆን ወደ ምንነት ይቀየረ ማለት ነው። ቡሺ ብዙ ብራንቾች ቅርንጫፎች አሉት እጽዋት ይሆናል ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ትክክለኛው መልስ ስለዚህ ሲ። ሌሎቹ መልስ ሊሆኑ አይችሉም። ዲ ደግሞ ምን ይላል? ግሮዝ ኦፍ ላተራል ሩትስ ኢንሂቢትድ ይላል። ኖ አፒካል ዶሚናንሱ ነው እንጂ የተቆረጠው ላተራል ሹቶቹ አይደሉም። ስለዚህ ይሄም ስህተት ነው ማለት ነው። ሲ መልሳችን ነው። እሺ ቀጣዩ ጥያቄ ስለ ኪድኒ ፓርቶች እና ስለ ፋንክሽናቸው ነው የሚያወራው። ስፔሲፊካሊ ቦማንስ ካፕሱል ስለሚባለው የኪድኒ ፓርት ጥያቄው ምን ይላል? ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ዘ ሜን ፋንክሽን ኦፍ ቦማንስ ካፕሱል ኢን ዘ ሂውመን ኪድኒ። ሂውመን ኪድኒ ውስጥ ቦማንስ ካፕሱል የሚባል ሴክሽን አለ ኦር ፓርት አለ። የእሱ ጥቅም ምንድን ነው? ኦር ደግሞ ፋንክሽኑ ምንድን ነው ነው የሚለው። ከዲ እንጀምር እስቲ። ዩሪን ፎርሜሽን ይላል። ዩሪን ፎርሜሽን የቦማንስ ካፕሱል ሮል አይደለም። ምንም እንኳን ቦማን ካፕሱል ውስጥ ቢጀመርም ዩሪን ፎርሜሽን ቦማንስ ካፕሱልን ብቻ ሳይሆን የተለያዩ የኪድኒ ፓርቶችን ኢንቮልቭ የሚያደርግ ፕሮሰስ ስለሆነ ለቦማንስ ካፕሱል ብቻ ዩሪን ፎርሜሽን መስጠት አንችልም። ስለዚህ ይሄ ስህተት ነው። ወደ ሲ ስንሄድ ዋተር ፕሪዘርቬሽን ይላል። ዋተር ፕሪዘርቬሽን ሬጉሌት የሚደረገው በቦማንስ ካፕሱል ሳይሆን እትዝ በአንቲ ዲዩሬቲክ ሆርሞን ነው። ስለዚህ ይሄ መልስ ሊሆን አይችልም። this is the role of antidiuretic hormone። ወደ ultrafiltration of blood ስንሄድ it says ultrafiltration of blood this is exactly ቦማንስ ካፕሱል የሚያደርገው ነገር ነው ወይም ደግሞ የቦማንስ ካፕሱል ሮል ነው። ይሄ መልስ ሊሆን ይችላል ወይም ትክክለኛው መልስ ይሄ ነው ማለት ነው። ሚነራል ሪአብዞርቤሽን ይላል። ይሄ ሌተር ሀፕን የሚያደርግ ነገር ሆኖ ለዚህ ደግሞ ሪስፖንስብል የሆኑት ፓርቶች ፕሮክሲማል ቲዩብል ኦር ሉፕ ኦፍ ሄንሌ የምንለው ፓርት ነው ማለት ነው። ስለዚህ ይሄ መልስ ሊሆን አይችልም። ስለዚህ ብቸኛ መልሳችን የሚሆነው ለዚህ ቢ ይሆናል ማለት ነው። እሺ ቀጣዩ ስለ ሆሚዮስታሲስ ከሚያወራው ሴክሽን ላይ ነው የመጣው ጥያቄው። እስቲ ወደ ጥያቄው ስንሄድ ዋት ኢዝ ዘ ጀስቲፊኬሽን ፎር ፊሊንግ ዋርም ዋይል ስዌቲንግ አ ሎት ኢን አ ቬሪ ሂዩሚድ ኮንዲሽን ሂዩሚድ በሆነ የአየር ሁኔታ ላይ ስዌት እያደረግን ራሱ ለምንድን ነው ሙቀት የሚሰማን? የዚህ ምክንያት ምንድን ነው ነው የሚለው። እስቲ እያንዳንዱ ምርጫ እኔ ሌትስ ስታርት ፍሮም ዲ ኢት ሴይስ አን ኢኳል ዲስትሪቢዩሽን ኦፍ አየንስ ኢን ዘ ሜምብሬን ኦፍ ሴል ይላል። ይሄ አን ኢኳል ዲስትሪቢዩሽን ኦፍ አየን የቴምፕሬቸር ሬጉሌሽንን ምንም አፌክት አያደርግም። ሞር ኦፍ ይሄ አፌክት የሚያደርገው የመስልና የነርቭን ፋንክሽን ነው እንጂ ከቴምፕሬቸር ሬጉሌሽን ጋር የሚያገናኘው ነገር የለም። ይሄ መልስ ሊሆን አይችልም። ወደ ሲ ስንሄድ አን ኢንክሪዝ ኢን ሜታቦሊክ ሬት አስ ቴምፕሬቸር ኢንክሪዝስ ይላል። እዚህ ጋር ምንም እንኳን ሜታቦሊዝም ሙቀት ሲጨምር ወይ ቴምፕሬቸር ሲጨምር ቢጨምርም ነገር ግን ይሄ ዋነኛው ምክንያት አይደለም። ሂዩሚድ በሆነ አየር ላይ እያላበንም ቢሆን ሙቀት እንዲሰማን የሚያደርገው ዋና ምክንያት አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ቢ ስንሄድ ኢት ሴይስ ክሎዥር ኦፍ ዘ ግላንድስ ኢን ዘ ኢፒደርማል ሌየር ኦፍ ዘ ስኪን ይላል። ይሄ ስህተት ነው። ትክክለኛም ስቴትመንት አይደለም። ምንድን ነው በሙቀት ጊዜ ስዌት ግላንዶች ኦፕን ነው የሚሆኑት በሂዩሚድ ኢንቫይሮንመንት ጊዜ። ክሎዝድ ቢሆኑም ማኖሮ ጭራሽ ስዌቲንጉም አይኖርም ነበረ። ስለዚህ ይሄ በፍጹም ሊሆን የማይችል ምርጫ ነው። ወደ ኤ ስንሄድ ኢት ሴይስ ዘ ሎወር ሬት ኦፍ ኢቫፖሬሽን ኦፍ ዋተር ፍሮም ዘ ስኪን ሰርፌስ። ሂዩሚድ ኤሪያ ላይ አንላይክ ዴዘርት ኤሪያ ያን ያህል ኢቫፖሬሽን ያለበት ቦታ አይደለም። ስለዚህ ኢቫፖሬሽን ሬቱ ሎው ከሆነ ሞር ዋርምነስ ወይም ደግሞ ሙቀት መሰማቱ የሚጠበቅ ነው ማለት ነው። ምክንያቱም በስዌቲንግ ጊዜ ይሄ የመቀዝቀዝ ስሜቱን የሚያመጣው ኢቫፖሬሽን ሲኖር ነው። ኢቫፖሬሽኑ ነው የመቀዝቀዝ ስሜቱን የሚያመጣው። እዚህ ጋር ደግሞ ሂዩሚድ ኤሪያ ላይ ደግሞ ያ ሬት ኦፍ ኢቫፖሬሽን ዝቅተኛ ነው። ስለዚህ ስቲል ኢቭን እያላበንም ቢሆን ሙቀት ይሆናል ማለት ነው። ስለዚህ መልሳችን ለዚህ ኢትስ ኤ ይሆናል ማለት ነው። ኤ ይሆናል። ሌሎቹ መልስ ሊሆኑ አይችሉም።
ቀጣዩ ጥያቄ ከመጨረሻው ዩኒት ላይ ነው የመጣው። ስለ ካርበን ዳይኦክሳይድ አኪሙሌሽን ነው የሚያወራው። ጥያቄውን ስናይ as a result of human activity a huge amount of carbon dioxide is accumulated in the atmosphere what is the consequence of this phenomenon ይላል። ጥያቄው እያለ ያለው ምንድነው? በተለያዩ የሰዎች እንቅስቃሴዎች ምክንያት ብዙ ካርበን ዳይኦክሳይድ አትሞስፌር ውስጥ ተከማችቷል። ስለዚህ የዚህ ካርበን ዳይኦክሳይድ አትሞስፌር ውስጥ መከማቸት ኮንሲኩዌንሱ ኦር ደግሞ ችግሩ ምንድነው ነው የሚለው። እስቲ እያንዳንዱ ምርጫ እኔ so let's start from D. D it says reduction in sea level and death in aquatic animals ይላል። እዚህ ጋር ምንም እንኳን የካርበን ዳይኦክሳይድ አኪሙሌሽን በኢንዳይሬክትሊ ለአኳቲክ አኒማል ዴዝ ኮንትሪቢዩት ቢያደርግም ነገር ግን ምንድነው ሃይ ካርበን ዳይኦክሳይድ አኪሙሌሽን በሚኖር ጊዜ አትሞስፌር ውስጥ ሲ ሌቭል ሬዲዩስ ሳይሆን የሚሆነው ኢንክሪዝ ነው የሚያደርገው ወደ ላይ ነው እየጨመረ ይመጣ። ይሄ ምክንያቱ ምንድነው? ግላይሰሮች ፖላር ኤሪያ ላይ ያሉ ግላይሰሮች የበረዶ ግግሮች ስለሚቀልጡ ማለት ነው። ስለዚህ በዚህ ምክንያት ይሄ ኮንሲኩዌንሱ ሊሆን አይችልም። ምክንያቱም ይሄኛው ሪዳክሽን የሚለው ስህተት ስለሆነ። ወደ ሲ ስንሄድ ፕሪቬንሽን ኦፍ ሂት ኢስኬፒንግ ባክ ቱ ስፔስ፣ ይሄ ትክክለኛ የካርበን ዳይኦክሳይድ አኪሙሌሽን ኮንሲኩዌንስ ነው። ምክንያቱም ካርበን ዳይኦክሳይድ አትሞስፌር ውስጥ አኪሙሌት ባደረገ ቁጥር ከእርዝ ከአትሞስፌር ላይ ኢሚት የሚደረገውን ሂት ትራፕ ያደርገውና ከዛ መልሶ ወደ እርዝ ይለቃል ማለት ነው። ያ ደግሞ ምንን ይጨምራል? ግሎባል ዋርሚንግን ይጨምራል። ስለዚህ በዚህ ምክንያት ይሄ የካርበን ዳይኦክሳይድ አኪሙሌሽን ዳይሬክት ኮንሲኩዌንሱ ነው። ስለዚህ መልሳችን ሲ ይሆናል። ቢን ስናይ ኢንክሪዝድ ሬት ኦፍ አፕቴክ ኦፍ ካርበን ዳይኦክሳይድ ባይ ግሪን ፕላንትስ፣ ግሪን ፕላንቶች ኦፍኮርስ ካርበን ዳይኦክሳይድን አብዞርብ ያደርጋሉ። ነገር ግን አትሞስፌሪክ ካርበን ዳይኦክሳይድ መጨመሩ የእነሱን አፕቴክ ይጨምረዋል ማለት አይደለም። የግሪን ፕላንቶች ካርበን ዳይኦክሳይድ አፕቴክ አፌክት የሚደረገው በሌሎች ፋክተሮች ነው። ስለዚህ መልሳችን ለዚህ ጥያቄ ሲ ነው። ሌሎቹ መልስ መሆን አይችሉም ማለት ነው። ሶ ሲ ኢዝ አወር ኦንሊ አንሰር። ቀጣዩ ጥያቄ አሁንም ከመጨረሻ ዩኒት ላይ ነው የመጣው። ስለ ክላይሜት ቼንጅ ነው የሚያወራው። ምን ይላል? which of the following statement briefly describes the concept of climate change? ከተሰጡት እዚህ ስቴትመንቶች ጋር የክላይሜት ቼንጅን በደንብ ኤክስፕሌን የሚያደርገው የትኛው ነው የሚለው። ሶ it says A sudden change in the average rainfall of a limited area ይላል። ይሄ ክላይሜት ቼንጅ it's not a sudden change, it is like a long term change። ስለዚህ sudden change የሚለው ስህተት ያደርገዋል ማለት ነው። ወደ ቢ ስንሄድ ቢ it says radical change in local weather condition that lasts for less than a year። ይሄም አሁንም ስለ ሾርት ፔሪድ በአጭር ጊዜ ስለሚከሰት የአየር ለውጥ ነው የሚያወራው። ይሄም ዌዘርን ነው ኤክስፕሌን የሚያደርገው እንጂ ናት ክላይሜት ቼንጅን። ወደ ሲ ስንሄድ ግራጁዋል ቼንጅ ኢን አትሞስፌሪክ ቴምፕሬቸር ኦቨር ሾርት ፔሪድ ኦፍ ታይም ይላል። አጌን ይሄው ግራጁዋል ቼንጅ ነገር ግን አትሞስፌሪክ ቴምፕሬቸርንም አፌክት ያደርጋል። ክላይሜት ቼንጅ ግን አትሞስፌሪክ ቴምፕሬቸር ብቻ አይደለም በክላይሜት ቼንጅ ላይ የሚለወጠው ሌሎችም አሉ። ፕላስ ደግሞ ሾርት ፔሪድ ኦፍ ታይምም አይደለም። ስለዚህ ይሄ መልስ ሊሆን አይችልም። ወደ ዲ ስናልፍ ግሎባል ቼንጅ ኢን ቴምፕሬቸር ፕሬሲፒቴሽን ኤንድ ዊንድ ኮንዲሽን ይላል። ኦፍኮርስ እነዚህ ሶስቱ ነገሮች አፌክት ይደረጋሉ በክላይሜት ቼንጅ አማካኝነት። ስለዚህ ከተሰጡት ምርጫዎች ውስጥ ቱ ዘ ቤስት ክላይሜት ቼንጅን ኤክስፕሌን የሚያደርገው it is D. So D is our answer ማለት ነው። መልሳችን D ይሆናል ማለት ነው። ቀጣዩ ጥያቄም አሁንም የሚያወራው ስለ መጨረሻ ዩኒት ላይ ስለ ክላይሜት ቼንጅ ነው። ሶ ዋት ዋዝ ዘ ሜን ኦብጀክቲቭ ኦፍ ዩናይትድ ኔሽንስ ፍሬምወርክ ፎር ኮንቬንሽን ኦን ክላይሜት ቼንጅ UNFCCC። ይሄ የዩናይትድ ኔሽን ኮንቬንሽን ኦን ክላይሜት ቼንጅ ምንድን ነው? ዋና ዓላማው ምንድን ነው የሚለው እስቲ ምርጫዎቹን እኔ A it says reduction of monopolized utilization of cross border rivers to prevent climate change ይላል። ልክ ነው። ይሄ ትክክለኛ የኮንቬንሽኑ አጀንዳ ነበረ። ስለዚህ መልሳችን የሚሆነው ቢ ነው። ሌሎቹ እዚህ ጋር የተጠቀሱት ነገሮች የኮንቬንሽኑ ዋነኛ ዓላማዎች አይደሉም ወይም ኦብጀክቲቮች አይደሉም። ስለዚህ ለዚህ ጥያቄ መልሳችን የሚሆነው ቢ ነው ማለት ነው። ሶ ቢ is the only answer for this question። ቀጣዩ ጥያቄ ደግሞ
ስኪን እስከሚያወራው የግሬድ 10 ሴክሽን ላይ ነው የመጣው። ጥያቄው ምን ይላል? ዋት ኢዝ ዘ ሜይን ፋንክሽን ኦፍ ዘ ደርሚስ ኦፍ ዘ ስኪን። ሶ ስኪን 3 ሌየሮች አሉት፣ ደርሚስ፣ ኤፒደርሚስ እና ሃይፖደርሚስ። የደርሚስ ሜይን ፋንክሽን ምንድን ነው የሚለው የደርሚስ ሜይን ፋንክሽን ምንድን ነው የሚለው። ሶ ምርጫዎቹን እኔ እስኪ ኤ ኢት ሴይስ ፕሮዳክሽን ኦፍ ስኪን ፒግመንትስ። ስኪን ፒግመንት የምንለው ሜላኒንን ነው። ሶ ሜላኒን ፕሮዲውስ የሚደረገው በሜላኖሳይት ሲሆን እነዛ ሜላኖሳይቶች ደግሞ የሚገኙት ምን ውስጥ ነው? ኢፒደርሚስ ውስጥ ነው። ኢፒደርሚስ ውስጥ ነው እንጂ ደርሚስ ውስጥ አይደለም። ወደ ቢ ስናልፍ ኢት ሴይስ ፕሪቬንት ዘ ኢንትሪ ኦፍ ፓቶጅን ይላል። አሁንም ይሄ የአውተር ሌየሩ የኢፒደርሚስ ፋንክሽን ነው እንጂ የደርሚስ ፋንክሽን አይደለም። የተለያዩ ጀርሞችና ፓቶጅኖችን ወደ ውስጥ እንዳይገቡ መከላከል ማለት ነው። ወደ ሲ ስንሄድ ሲንተሲስ ኦፍ ሄር ኤንድ ኔይል ፕሮቲንስ ይላል። ይሄ እነዚህ ሄር እና ኔይል ፕሮቲኖች የሚሰሩት ኬራቲን ከሚባል ፕሮቲን ነው። ኬራቲን ከሚባል ፕሮቲን ነው which is produced by specialized cells ኢፒደርሚስ ውስጥ ባሉ ስፔሻላይዝድ ሴሎች ነው እነዚህም ፕሮዲውስ የሚደረጉት። ስለዚህ አሁንም ይሄም የኤፒደርሚስ ፋንክሽን ነው። ወደ ዲ ስንሄድ ቴምፕሬቸር ሬጉሌሽን ኤንድ ሆሚዮስታሲስ ይላል which is correct። ምክንያቱም ደርሚስ ምን ይይዛል? እነዚህን 3 ነገሮች ማለትም ብለድ ቬዝልስ፣ ስዊት ግላንድ እና ነርቭ ኢንዲንግ። እነዚህ 3 ነገሮች ዋነኛ ስራቸው ምንድን ነው? በጋራ ጆይን ማድረግ እና ቴምፕሬቸርን ሬጉሌት ማድረግ ነው። በጋራ በመስራት ቴምፕሬቸር ሬጉሌት ማድረግ። እነዚህ ደግሞ የሚገኙት ደርሚስ የምንለው የስኪን ፓርት ላይ ነው። ስለዚህ ለዚህ ጥያቄ መልሳችን ምን ይሆናል? ዲ ኢዝ አወር አንሰር ፎር ዲስ ኩዌስችን ማለት ነው። እሺ ቀጣዩ ጥያቄ ምንድነው የሚለው? the part of the eye represented by letter y is። በሌተር ዋይ ሪፕሬዘንት የሚደረገው የአይ ፓርት የትኛው ነው የሚለው። ይሄ ብዙ ጊዜ ማትሪክ ላይ ከሚመጡ ጥያቄዎች መካከል አንዱ ነው። ወይ የጆሮ ወይ የአይን ኢሜጅ ይመጣና ከዛ እዛ ጋር ያሉትን ፓርቶች መጥቀስ እንደ ጥያቄ ይመጣል። የምስሎችን ማወቅ ካለባችሁ ምስሎች መካከል አንደኛው ይሄ ነው ማለት ነው። እዚህ ጋር በዋይ ኢንዲኬት የተደረገው ምስል ምንድን ነው የሚለው ኤ ሲሊየሪ መስል ነው የሚለው ነው። ሲሊየሪ መስል ይሄኛው ፓርት ሳይሆን ሲሊየሪ መስል የሚያሳየው ይሄኛው ነው። this is a ciliary muscle ኤ የሚሆነው ይሄ ነው። ወደ ቢ ስንሄድ it is iris ይላል። ልክ ነው። ዋይ ሪፕሬዘንት የተደረገው አይሪስ ነው። ሲ ደግሞ ሌንስ ነው የሚለው ሌንስ ይችኛዋ ፓርት ናት ሌንስ። ዲ ኮርኒያ ይላል። ኮርኒያ ኢትስ ዘ አውተር ሞስት ሌየር። ስለዚህ ይሄኛው ነው ኮርኒያ የሚሆነው ማለት ነው። ኮርኒያ የሚሆነው ይሄ ፓርት ነው። ስለዚህ እዚህ ጋር መልሳችን ምን ይሆናል ማለት ነው? ለዚህ ኢትስ ቢ ማለት ነው። ቢ ነው ለዚህ ጥያቄ መልስ የሚሆነው። ወደ ቀጣዩ ጥያቄ ስናልፍ ጥያቄው a man observed elementary school students spinning around and realized that none of them could properly walk upright after suddenly stopping. What is the correct reason for this condition ይላል። አንድ ሰው አለ ኤሌመንተሪ ትምህርት ቤት ውስጥ ያሉ ተማሪዎች ሲሽከረከሩ ያያቸዋል። ከዛ በኋላ ልክ እየተሽከረከሩ እያለ ድንገት ለመቆም ሞክረው ከዛ በአግባቡ መቆም ሲቸግራቸው ያያል። ይንገዳገዱና ይወርቃሉ እና ይሄ ለዚህ ምክንያቱ ምንድነው ነው የሚለው። ይሄ ጥያቄ የሚያያዘው ከኢር ውስጥ ወይም ጆሮአችን ውስጥ ካለ ሴሚ ሰርኩላር ካናል ከሚባል የሰውነታችንን ባላንስ ለመጠበቅ ከሚረዳ የጆሮ ክፍል ላይ ነው። እዛ ውስጥ ደግሞ ፍሉድ አለ። ያ ፍሉድ ነው ምንድነው ባላንሳችንን ሜንቴን እንድናደርግ ከብሬን ጋር ምንድነው ኢንተራክት እያደረገ ቦዲ ባላንሳችንን ሜንቴን የሚያደርገው። ያንን ማወቅ ይኖርባቸዋል መጀመሪያ ላይ። ከዛ እያንዳንዱ ምርጫ ነው። እስኪ ኤ ዘ ፍሉድ ኢን ዘ ሴሚ ሰርኩላር ካናል ስቶፕድ ኢሚዲየትሊ ዌን ዘ ቦዲ ስቶፕ ስፒኒንግ። ይሄ ስህተት ነው። ምክንያቱም ለምሳሌ አንድ ብርጭቆ ያዙና አሽከርክሩት። ከዛ ለ10 ሰከንድ ለ15 ሰከንድ ካሽከረከራችሁት በኋላ ልክ ስታቆሙት በአንዴ ፍሉዱ መሽከርከሩን አያቆምም። ብርጭቆም ከቆመ በኋላ ለተወሰነ ሰከንድ ከተሽከረከረ በኋላ ነው ቀስ ብሎ የሚሰክነው ወይም ደግሞ መሽከርከሩን የሚያቆሙ። ስለዚህ ይሄ የፍሉድ ሜካኒክስ ህግ ስለማይፈቅድ ይሄ ስህተት
ስህተት ነው ማለት ነው። ፕላስ ለዚህም ምክንያትም ደግሞ መሆን አይችልም። ቢ ምን ይላል? the sensory cells were unable to detect stimulus after spinning stopped ይላል። ሴንሰሪ ሴልስ ስቲሙለስን ዲቴክት ያደርጋሉ ወይም ደግሞ የፍሉድ ሞሽንን ማለት ነው። ነገር ግን እዚህ ጋር ብሬናችን ሚክስድ ሲግናል ነው ሪሲቭ የሚያደርገው። ምክንያቱም እዛ ሴሚሰርኩላር ካናል ውስጥ ያሉ ፍሉዶች ስቲል ይንቀሳቀሳሉ። ሰውነታችን ስቴሽነሪ ፖዚሽን ላይ ነው ያለው። እዚህ ጋር ዘር ኢዝ ሚክስ አፕ ይኖራል። እዚህ ጋር ሴንሰሪ ሴልስ ዌር አንኤብል ቱ ዲቴክት ስቲሙለስ የሚለው ፎልስ ስቴትመንት። ስለዚህ ይሄ መልስ ሊሆን አይችልም ወይም ደግሞ ምክንያት ሊሆን አይችልም። ምንድነው ልጆቹ መቆም ላለመቻላቸው። ኦኬ ወደ የት እንሂድ? ወደ ሲ እንሂድ እስኪ። ሲ ምን ይላል? the fluid in the semicircular canal kept moving after the spinning was interrupted ይላል። ሴሚሰርኩላር ካናል ውስጥ ፍሉድ እንዳለ ያው ታውቃላችሁ። ያ ፍሉድ ልጆቹ ልክ መሽከርከር ካቆሙ በኋላ መንቀሳቀስ ይቀጥላል። ስለዚህ እዚህ ጋር ብሬናችን ሁለት ሚክስድ ሲግናል ያጋጥመዋል። አንደኛ ሴሚ ሰርኩላር ካናል ውስጥ ያለው ፍሉድ እየተንቀሳቀሰ ከሆነስ ብሬናችን ምንድነው ሴንስ የሚያደርገው ምንድነው እንቅስቃሴ ላይ እንደሆነ ነው ሰውነታችን። ነገር ግን ደግሞ እኛ ኮንሺየስሊ ለመቆም እየሞከርን ነው። ስለዚህ ያ የሚፈጥረው ግራ መጋባት ብሬን ላይ የሚፈጥረው ኮንፊውዥን እና የሚክሲንግ አፕ ነው ሰዎች በጣም ከተሽከረከሩ በኋላ ለመቆም ባላንሳቸውን ጠብቀው ለመቆም የሚያስቸግራቸው። ያ እስከ መቼ ነው የሚቀጥለው? ሴሚ ሰርኩላር ካናል ውስጥ ያለው ፍሉድ ስቴሽነሪ እስኪሆን ይሄ መንቀሳቀሱን እስኪያቆም ማለት ነው። ስለዚህ ለዚህኛው እዚህ ጋር ለተጠቀሰው ኮንዲሽን ትክክለኛ ምክንያቱ ምንድን ነው? ሲ ነው ማለት ነው። ስለዚህ መልሳችንም እዚህ ጋር ሲ ይሆናል። ሌሎቹ መልስ መሆን አይችሉም ማለት ነው። ሲ ኢዝ አወር አንሰር ፎር ዲስ ኩዌስችን። ወደ ቀጣዩ ጥያቄ ስንሄድ ስለ ሆርሞን ነው የሚያወራው። ጥያቄውን አንብብ እስኪ። which one of the following is the correct description of hormones? they are chemical messengers that ይላል። ስለ ሆርሞን ትክክለኛ የሆነው ዲስክሪፕሽን የተኛው ነው ከተሰጡት ማማራጮች ነው የሚለው። ከኤ ስንጀምር ኤ ምን ይላል? they transmit message faster than the nervous system ይላል። of course ሆርሞኖች ሜሴጆችን ትራንስፈር ያደርጋሉ። ነገር ግን they are slower than nervous system. they are not faster አይሉ ከነርቨስ ሲስተም በፈጠነ መልኩ ሜሴጆችን ትራንስፈር አያደርጉም። ስለዚህ ይሄ ስህተት ነው። ወደ ቢ ስንሄድ ሆርሞንስ they regulate many physiological processes ይላል። ይሄ it's true hormones regulate different processes like growth, metabolism, reproduction by ትራንስፖርቲንግ ስሩ ብለድ ቱ ታርጌት ሴልስ። ስለዚህ ይሄ ትክክለኛ ስቴትመንት ነው። ሲ ታርጌት ኦንሊ ሳይት ኦፍ ሴክሬሽን ይላል። ኖ ሆርሞን ሴክሬት የሚደረጉበት የሚመረቱበትን ቦታ ሳይሆን ሌሎችንም ሳይቶች ታርጌት ያደርጋሉ፣ እንዲሁም ሄደው ኢምፓክት ይፈጥራሉ። በምን አማካኝነት? በብለድ ስትሪም ወይም በደም እየተጓጓዙ ማለት ነው። ዲ አር ፕሮዲውስድ ኢን ግላንድስ ዛት ኮንቴይን ዳክትስ ይላል። ይሄ የሚሰራው ለኤግዞክራይን ግላንዶች ነው። ማለትም የደክት ለሚጠቀሙ እንደ ስዊት ግላንድ ላሉ፣ ለኢንዶክራይን ግላንዶች ግን ይሄ መስራት አይችልም። ስለዚህ ይሄ መልስ ሊሆን አይችልም ማለት ነው። ስለዚህ ብቸኛ መልሳችን ለዚህ ጥያቄ ቢ ይሆናል ማለት ነው። ቢ መልሳችን ነው። ሌሎቹ መልስ ሊሆኑ አይችሉም። ቢ is the answer for this question። ቀጣዩ ጥያቄ ስለ ሆሚዮስታሲስ ነው የሚያወራው። ምን ይላል? ሆሚዮስታሲስ ኢዝ አ ሜካኒዝም ኦፍ ይላል። ምንድን ነው ሆሚዮስታሲስ? ምን አይነት ፕሮሰስ ነው የሚለው። ምርጫዎቹን እስቲ ከዲ እንጀምር እስቲ። ፕሮቴክቲንግ ዘ ቦዲ ፍሮም ፓቶጅንስ ይላል። ኦፍኮርስ ሆሚዮስታሲስ ትንሽዬ ሮል አለው የኢሚዩን ሲስተም ሰፖርት ላይ። ነገር ግን ፕራይመሪ ሮሉ ቦዲያችን ከፓቶጅን መጠበቅ አይደለም። ይሄ የኢሚዩን ሲስተም ሮል ነው እንጂ የሆሚዮስታሲስ አይደለም። ስለዚህ መልስ ሊሆን አይችልም። ሲ ምን ይላል? ኪፒንግ ዘ ኤክስተርናል ኢንቫይሮንመንት ስቴብል። በፍጹም ሆሚዮስታሲስ ኢንተርናል ኢንቫይሮንመንትን ሜንቴን ማድረግ ነው እንጂ ኤክስተርናል ኢንቫይሮንመንትን ስቴብል ማድረግ ላይ አይደለም። ሆር ደግሞ ያንን ማድረግ አይቻልም በሆሚዮስታሲስ ፕሮሰስ። ወደ ቢ ስንሄድ አጀስቲንግ ዘ ኢንቫይሮንመንት ሪሌቲቭ ቱ ቦዲ ኮንዲሽን። አሁንም በሆሚዮስታሲስ ጊዜ አጀስት የሚደረገው ኢንተርናል
ቦዲ ኮንዲሽን ነው እንጂ ናት ኢንቫይሮንመንቱ አይደለም አጀስት የሚደረገው። ስለዚህ ይሄ መልስ ሊሆን አይችልም። ወደ ኤ ስናልፍ ኢት ሴይስ ኪፒንግ ዘ ኢንተርናል ቦዲ ኢንቫይሮንመንት ኮንስታንት ይላል። ይሄ ትክክለኛ መልስ ነው። ሆሚዮስታሲስ ምን አይነት ፕሮሰስ ነው? ቦዲያችን ስታብል ኢንተርናል ኢንቫይሮንመንትን ሜንቴን የሚያደርግበት ነው። ያ ስታብል ኢንተርናል ምንድነው ፕሮሰስ? ኢት ማይት ቢ ቴምፕሬቸር ሊሆን ይችላል፣ ፒኤች ሊሆን ይችላል፣ ብለድ ሹገር ሊሆን ይችላል። ስለዚህ ቴምፕሬቸርን ብቻ ሳይሆን የተለያዩ ላይክ ፋክተሮችን ሜንቴን ማድረጊያ መንገድ ነው ሆሚዮስታሲስ። ስለዚህ መልሳችን ለዚህ ጥያቄ የሚሆነው ኤ ይሆናል ማለት ነው። ኤ ነው መልሳችን። ሌሎቹ መልስ ሊሆኑ አይችሉም። ሶ ኤ ኢዝ አወር አንሰር ፎር ዲስ ኩዌስችን።